ሰው ሁሉ እስኪጣላቸው ድረስ ምንኩስና ይሄ ነው ብሎ በጣም ከኦርቶዶክስ ቤተክርስቲያን ሳይቀር እየኮበለለ እንዴ 17 ዓመት ተምሮ ሰው ስራ ፈጠራ ይቅተዋል እንዴ ትንሽ ጀምሮ ወደ ትልቅ መድረስ እንደሚቻል እንዴት አያስብም እስከዛ ነው የኔ ታዲያ ሁሉ ዩኒቨርሲቲ የሚመረተው ሁሉ መቶ ዝም ብሎ ቢሮ ላይ ነው መቀመጥ ያለበት በዚህ በኪነ ጥበቡ ዓለም በትወናው በድምጻዊነቱ ምኑም ያሉ አርቲስቶች አሉ አሁን ይሄኛው ሙያ ትንሽ ቀዝቀዝ ሲል ትልልቅ መስቀል ነጠላ እየተለበሰ ጧፍ እየተበራ ከእንዲህ አይነት አርቲስቶች ጋር የሆነ መድረክ ላይ መታየት መምህራችን ረቡኒ ምናምን የሚል እና ተብሎ ሲጠየቁ መምህራኑ ቅድመ ክፍያ ሳይቀር እስከ መጠየቅ ደርሰው አሁን ቅድመ ክፍያ የጠየቀ መምህር ሄዶ ወንጌል ያስተምራል ማለት ዘበት ነው ሊናገር ይችላል ግን ከማን ጋር ሰርጾ ነው ይሄ ስራ የሚሰራው ነው ልጅ ፈልጋለሁ ትዳር አልፈልግም ማለት አይቻልም ችለው አሳይተውናል እኮ ወልደው ልጅ እያሳደጉ ማቃቸው ብዙዎች አሉ በስተት መንገድ አይታለ ተነጋግረው እኔ ልጅ ነው የምፈልገው ካንተ አሁን እኮ 100,000 200,000 ሳይቀር አበል መተበል የሚበላ ሰበክ እኮ እየተፈጠረ ማለት ይሄ እኮ ስርቆት ነው ስብከት አይደለም ስርቆት ነው ይሄ አደገኛ ነው የመነኩሴ ሀብታም የባለትዳር ደሃ አይጸድቅም ሲሉ ነበር ካገኘው ታይቀር ምን ማለት ሆኖ የጥንቁልና መጽሐፍ የሚባለው ቤተክርስቲያን ተፈቅዶልን የተሰጠ መጽሐፍ የለም ለምን ታዲያ ሐሳቡ ተነሳና አንዳንድ ተጠቆሙኮ እንደ መርበር ተሰሎሞን በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢያት ነው ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽማም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 400 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ ሊቃውንት መነኮሳት ምእመናን በመጀመሪያ በቤተክርስቲያን መዋቅር ከላይ ወደ ታች እንዴት ነው የሚጠሩት ሊቃውንት ነው የሚቀድሙት መነኮሳት ነው ምእመናን ያው መቼም ሶስተኛው እንዳሉ ገምታለሁ እነሱን ይነግሩኝና እነዚህ ደግሞ ለቤተክርስቲያን ምንድናቸው ቅድም ቤተክርስቲያን ለሀገር ምንድናቸው ብለን ይል እነዚህ ሶስቱ ደግሞ ለቤተ ነው ራሳቸው ቤተክርስቲያን እሱን ይንገሩኝ ጥበበኛው ሰሎሞን በሶስት የተፈተለ ገመድ አይበጠስም ይላል እነዚህ ሶስቱ ለቤተክርስቲያን ወሳኝ አምዶች ወይም ራሳቸው አንድ ናቸው ወደ አንድነት የሚመጡት ልዩ መጠሪያ ቢኖራቸው ማለት ነው ሊቃውንት ምእመናንን ይፈጥራሉ ምእመናን ደግሞ ሊቃውንትን ይፈጥራሉ ሊቃውንት መነኮሳትን ይፈጥራሉ መነኮሳት ሊቃውንትን ይፈጥራሉ ይፈጣጠራሉ በቃ በዚህ መገመድ በዚህ ፈትል ሆነው ነው ፈትል ስሉስ እየተበተከ በሶስት የተፈተለ ገመድ አይበጠስም ይላል ስለዚህ እነዚህ አሁን አንድነታቸውን ቢያጠነክሩ ምንም አይበጠስም ምን ማለት ነው ይሄ ሊቃውንት የሚባሉ አሉ ሊቃውንት የምንላቸው በቤተክርስቲያናችን ወይ እንደ ኢትዮጵያ ታሪክም ብናነሳ ዋና ጉዳያቸው የዕውቀት አለቆች ናቸው ዕውቀት ላይ ነው ነገር ሃይማኖቱ ላይ ነገር ሀገርን በተመለከተም ጭምር በሁሉ ላይ የሚራቀቁ ናቸው ሊቃውንት የምንላቸው እንደ ጥንትም ጀምሮ ስንመጣ በቤተክርስቲያን ታሪክም ያው ሊቃውንት የኖሩበት ሚና የታወቀ ነው ሊቃውንት መነኮሳት ምእመናን እንዴት ናቸው አሁን እየተግባቡ ነው የሊቃውንቱን ነገር አሁን ስናነሳ በዘመናውን ችግር እየገጠማቸው ግን እንደሆነ ደግሞ ይታወቃል አንዳንድ ጊዜ ትምህርትን ለቢዝነስ አይነት ስሜት እየታየ ነው እንደዚህ አይነት ችግሮች ሲመጡ ፈተና ይመጣል ማለት ነው በሊቃውንቱ ላይ ፈተና በጣም ሳይማሩ የተመርኩ አይነት ስሜት እንደገና ደግሞ በዛ ስሜት ደግሞ ሌላ ሹመት ፍለጋ በዛ ስሜት ሌላ ገንዘብና ራስን ከማሳደግ አንፃር ከስጋዊ ጥቅም አንፃር የሚታይ ሲሆን አላማውን ይለቃል ማለት ነው ይሄ አሁን በዘመናችን የሚታይ በጣም ትልቅ ፈተና ነው ይሄን እንዳለ ነው መነኮሳት በመንለው ደረጃም ስንመለከት ደግሞ የመነኮሳት ደግሞ የራሱ የሆነ አወጣጥና አኗኗር አለው መነኮሳቱ ደግሞ መጀመሪያ ቅድመ ምናኔ በሚባለው ደረጃ ቅድም እንዳልነው በጓይ ቤት ተምረውም ሊሆን ይችላል ከእናት ከአባትም ሊሆን ይችላል ከመጻሕፍት ከቤተክርስቲያን ሲሰሙም ሊሆን ይችላል ከግል ህይወታቸው በህልማቸው በተለያየ ሁኔታ
ሁሉ ሊሆን ይችላል። እንደዚህ አይነት በሆነ ክስተቶች ወደ መመነን ሊወጡ ይችላሉ። ይሄ ከመመነን በፊት ስላላቸው ግን የምናኔ ትምህርት እንዲኖራቸው ነው ቤተክርስቲያን የምትፈልገው። ዝም ብሎ በስሜት እንዲመነን በስሜት እንዲጓዝ አትፈልግም። በጣም ጥንቃቄ የሚፈልግ ህይወት ቢኖር የምንኩስና ህይወት ነው። ምክንያቱም ቀድሞ ዝም ብሎ ዓለም ትቻለው ብሎ ቢሄድ አይሆንም። ዓለም መንናው ሁሉ ዓለምን የመነነ እስኪ መስለው ድረስ የሚደርሰው ካለ እሱን ጥንቃቄ ያስፈልጋል። ዓለም ናቀችው እንጂ እሱ አልናቃትም። በኋላ ዓለም የምትፈልግ አይነት ስትሆን ሊመጣ ይችላል። እስከ ተገፋ ድረስ ከመነነ ዓለም የናቀችው ማለት ነው። ዓለም በዓለም መኖር ያልቻለው በቢዝነስ ጦት፣ በትዳር ጦት፣ በጤና ጦት ዓለም የናቀችው በሰዎች ይሄ ከችግር የሸሸ የሚባል አይነት ነው። ዘጎየ ማዛው ግዕዙ ዘጎየ ማዛው ይሄ ከችግር አንፃር ዝም ብሎ አለ አይደል? በቃ እዚህ በኋላ ተስፋ ያበላል ተብሎም ይመነኮሳል። እሱ ደግሞ ሌላ ከስጋ አንፃር የሚሆን ከሆነ ይሄ ቅድመ ምናኔ ላይ በጣም ሊታይ የሚገባ ነው። ቤተክርስቲያን በጣም ማስተካከል ያለባት በዚህ ላይ አንዱ የመነሻ ላይ ነው። ቅድመ ምናኔ ነው። ከመመነን በፊት መስፈርት ምንድነው የሚለው ነገር በጣም ያስፈልጋል። እንደውም አንድ ንግግሮት ላይ የመነኩሴ ሀብታም የባለትዳር ደሃ አይጸድቅም ሲሉ ነበር። ካገኘው ታይቀር ምን ማለት ሆኖ? የመነኩሴ ሀብታም አይጸድቅም ማለት ሀብቱ እግዚአብሔር ስለሆነ ምድራዊ ሀብት ከያዘው ለመጽደቅ አያበቃውም ነው። መከይ መነኩሴ ሀብቱ እግዚአብሔር ነው። ሀብትን ሲተው ነው መነነም ይባላል። በሀብቱስ ደሃ ጓለማውታ የተራቡ የተጠሙ ቢያግዝበት ምክንያት ይሆናል። ምክንያት ይሆናል። ወደ ዓለም ለመመለስ ገንዘብ ለመሰብሰብ ተመስጦን ለመተው ምናኔውን ለመዘንጋት ምክንያት ይሆናል እንጂ ራሳቸውን ገዝተው ከገዳማዊ ህይወት አንፃር በቅተው ዓለም የማያሸንፋቸው ሆነው መተው የሆነ ነገር ቢያደርጉ እሱንም ላይሆን ይችላል። ግን ገና ፍቅር ነው ሳይጠፋላቸው መጽዋች መሆን ይከብዳል። ገንዘብ ማለት በባህሪው አሳጅ ነው ራሱ ዝም ብሎ ለዛ ነው ኪስ እንኳን ማያዘጋጁት መነኮሳት ለዛ እኮ እንዳይዙም ጭምር ነው ልብሳቸው ላይ እንዳይዙም ጭምር በጥንቃቄ ነው የሚኖሩት። ትክክለኛ ምናኔው የገባው ሰው ከገንዘብ አንፃር ከዓለም አንፃር ራሱ በቀዳህ አድርጎ ነው የሚቆጥረው። ሚስማማው እሱ ነው በነገራችን ላይ ለምንኩስና የኪሱ በጣም ወርቅ ሐሳብ ስለሆነ ብዬ ነው። እኔም አሁን ማያቸው መነኮሳት ጥቁር ሰፊ ቢጫም ሊሆን ይችላል የሚለብሱት እዚህ ጋር ያለው አንድ መጽሐፍ ራሱ እንደሚያስገባ ነው። እንግዲህ መጽሐፍ ነው ብዬ በበጎ ለተረው ሌላ ነገር ይገባበት አይገባበት በዚህ ያለውም ደግሞ ራሱን የቻለ አኩፋዳ የሚያካክል ነው። እንዴት ነው መቼ ነው ኪስ የሌለው ነገር ሲል የሚለብሱት ብዬ ነው። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። በዚህ ያለውም ደግሞ ራሱን የቻለ አኩፋዳ የሚያካክል ነው። እንዴት ነው መቼ ነው ኪስ የሌለው ነገር ሲል የሚለብሱት ብዬ ነው። ትርጉም ካለ እንግዲህ ገዳም ያሉትን ብናያቸው አይሻልም? እነሱ ናቸው መነኮሳት ሆነው የሚኖሩት። ምክንያቱም ልብሳቸውን መቀየር ያልቻሉ በዛች ላይ በትርምታቸው የሚኖሩ ክርስቶስን በማገልገል ጸንተው የሚኖሩ አሉ። እና አሁን ከቅድመ ምናኔ ከተበላሸው አንፃር ዝም ብሎ ዓለም ስትነቃቸው ገብተው ከዛ ደግሞ ዓለም የምትቀበል ስትመስላቸው የመጡ ምንኩስናውን እንደሚያበላ አይነት ዲግሪ ቆጥረው በዛ መልክ የሚኖሩ ደግሞ የዋሃን አሉ። ይሄ ትልቁ አንዱ ፈተና ነው። ስለዚህ አሁን ከመነኮሳት አንፃር ስንመለከት አሁንም ቅድም እንዳልነው በተጋድሎና እውነተኛ ቤተክርስቲያን በውስጥ በማገልገል የበለጠ ገዳማዊ ህይወትን የሚኖሩ በጣም ብዙ ደጋግና ብፁዓን አሉ። በዚህም ዘመን ቢሆን ገዳማቸውን ጠብቀው በተጋድሎ የሚኖሩ ለነዚህ ክብራለን ማለት ነው። ከዛ በተረፈ ደግሞ በገዳም መኖሩ በጣም ስለሚፈትን ከፈተናው አንፃር በቃ ከዛ ካለው ፈተና ደግሞ ሸሽተው ከዚያ ላይ ፈተና ሸሽተው ወደ ገዳም ከዛኛው ፈተና ደግሞ ሸሽተው ወደ ዓለም ሲመጡ የሚገጥማቸው ደግሞ በጣም ፈተና ያለባቸው ደግሞ አሉ። እነዛ አሁን ቤተክርስቲያንን ከማዋረድ አንፃር በጣም ትልቁ ሚና የሚጫወቱ ናቸው። በእነዚህ መካከል ግን አንዳንዶቹ በውስጣቸው ምንፍቅናም ሊኖርባቸው ይችላል፣ አይታወቅም።
መንኩስናን ዝም ብሎ እንደቀልድ ብቻ አድርገው የሚኖሩ ይኖራሉ። ቀደም ያው ዋናዎቹ እውነተኛ መንኩስናን የሚኖሩትን እንደተናገርን ሁሉ በእውቀት ደረጃም በህይወት ደረጃም የታመኑ በየገዳሙ አሉ። ከዛ ግን በተረፈ ግን በዓለም ላይ ሰው ሁሉ እስኪጠላቸው ድረስ መንኩስና ይሄ ነው ብሎ በጣም ከኦርቶዶክስ ቤተክርስቲያን ሳይቀር እየኮበለለ እንዲወጣ የሚያደርግ ደግሞ በጣም አደገኛ የሆነ ህይወት የሚኖሩ ደግሞ አሉ። ይሄ ነው ቤተክርስቲያን በመነኮሳት አንፃር እየተፈተነች ነው የሚያስብለው። ምክንያቱም መነኮሳት ሊኖሩ በተፈቀደላቸው ቦታ ሲኖሩ ህዝቡ አይፈተንም። በመነኮሳት በኩል ያለው ፈተና ይቆማል ማለት ነው። ምንም ቢፈተን እንኳን እግር ብረት እየታሰረ ቢኖር ትክክለኛውን የክርስቶስን መንገድ ይከተላል። ይሄ ነው። እዚህ መጥቶ ለምእመናን ማደናገር አይሆንም። ራሱም አይወድቅም፣ ራሱም አይፈተንም፣ በመብልና በመጠጥ ምክንያትም አይሸወድም። ይሄ ነው። አሁን ይሄ የምናገረውን ሰምተው ብዙም የሚለወጡ ይኖራሉ። ከተማ ልምድ ነው የመጣው። እኔ ዓላማ ምን ነበር? እናት አባቴ ተው አግባ ሲሉኝ ሁሉም ቢብዬ፣ አግቢ ሲሉኝ እምቢብዬ፣ እንዲያው ላይ የገዳም ወጥቼ እንደገና ተመልሼ እንዴት ነው የሥጋ ባሪያ የሆንኩት ብለው ከተማ ሆኖ የሚጸጸቱ የሚያለቅሱ መነኮሳት አሉ። አሁን እንኳን እቺን እየሰሙ እንኳን በዚች እንኳን ተናደው ወጥተው ሊሄዱ ሁሉ የሚችሉ ይኖራሉ። ወጥተው ሊሄዱ የሚችሉ ምክንያቱም ከዓላማ አንፃር እየሄደላቸው እንዳልሆነ ያውቁታል። መቼም አዲስ አበባ ቁጭ ብዬ ተጣጥቤ ለባብሼ እንደ ልብ በልቼ ገዳማዊ ህይወትን ከተላለው የሚለው እንደሚፈተናቸው ያውቁታል። እነሱም ያውቁታል። እኔ ብቻ አይደለም ማለት ነው። እና ገንዘብ ከመቁጠር የዘለ ሌላ ምንም ያደም ገንዘብ ደግሞ ያሳዝታል። ሀብታም ይሁን ያስመስላል፣ የሆነ የረዳህ ያስመስላል፣ የሆነ ነገር ያደርጋል። ከውስጥ ካለው ክርስቶስ ጋር ያለው መገናኛ መረቡ ግን ሊቋረጥ ይችላል። እንደዛ ነው። አሁን የቀድሞችም እኮ ገዳማዊ ህይወትን በደም አጋንንትን ድል ነስተው ዓለም ላይ መተው እንደብድ ሆኖ ራሳቸውን ደግሞ ይለውጡ እኮ ነበሩ። ያም ግን ሌላ ገዳማዊ ህይወት ነው። እንደብድ ሆኖ ዓለምን ያሸንፉ ነበሩ። እንደዚህ አይነት ደግሞ የራሱ አለ። ነገር ግን በምቹ ቤትና በምቹ ኑሮ የኖርክ ግን ገዳማዊ ህይወትን ላስቀጥል ብለው ይፈትናል። ለዛ ነው ምንኩስና ይበላሻል ምንለው። ከመኑም ሲነገር የምንሰማው የምናየውንም ጭምር ነው ስለሆነ የምናወራው ማለት ነው። እና ቅድመ ምናኔ የሚገባው መስፈርቱ ወጥቶለት በዛ መስፈርቱ ላይ መጽሐፍ በሚናገረው መሄድ በጣም አስፈላጊ ነው። ድህረ ምናኔ ጊዜ በምናኔ ህይወት ውስጥ ሲኖር ደግሞ የበለጠ ለመናኔያን መሰረታዊ ቁልፎቹ ሀዲገ ልማድ መቴረ ፈቃድ የሚባሉ ናቸው። ሀዲገ ልማድ ማለት በዓለም ሳለ ምን አይነት ልምድ ነበረህ? ቁጣ ከሆነም ውሸት ከሆነም ሌላ ተንኮል ከሆነም እንዲማጨርበር ከሆነ ይሄ ልማድ ነው። ይሄንም ትተዋለህ ተብሎ ነው የሚጠየቀው። መቴረ ፈቃድ ደግሞ የራሴ ፈቃድ የምትለው ነገር አለ፣ ፍላጎት የምትለው ነገር አለ። እሱን ትቆርጣለህ ተብሎ ነው የሚጠየቀው። በእናንተ ጸሎት በእግዚአብሔር ቸርነት እንግዲህ ያስችለኛል እሺ ተብሎ ነው የሚገባው። ይሄ ነው የሚጠየቀው። ሀዲገ ልማድ በዓለም የነበረህን ልማድ መቁረጥ ነው። ምናኔ ነው። ምናኔ ይሄ ልማድህን ይዘህ መመነን አይቻልም። ምናኔ ነው ማለት አይቻልም። አልወጣህማ። የምትመንነው ራስህንም ስለሆነ ራስህንም ነው የምትንቀው እኮ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። አንዳንዶች ለምንድን ነው ማስተማር ነው እንጂ ወንጌል የሚናገረው አሁን በአንዳንድ ክፍለ ወገኖች የሚናገሩት አለ። ምንኩስናን እንደ ነውር ለመቁጠር የሚታገሉ ክርስቶሳዊ ህግ መሆኑን ሁሉ አያውቁትም። ራሱን ያልካደ ለኔ ሊሆን አይችልም ይላል። ስለዚህ ራስን ከመካድ ጋር ነው የሚያዘው ምንኩስና። ስለራሱ እንክብካቤ አያገባው እንደማለት ነው። ስለዚህ በጥቅሉ ራሱን በመካድ ወንጌል በተናገረው መሰረት መስቀሉን ተሸክሞ መከተል መከራውን ማለት ነው። ያንን ተሸክሞ የተከተለ ነው ማለት ነው። ሀዲገ ልማድ ልማዱን መተው ፈቃዱን መቁረጥ የሚባለው ነገር ነው ይሄ። እና በእንደዚህ አይነት እንዲኖሩ ታዛዥ ሆነው እንዲኖሩ ነው የሚፈልገው መነኮሳት። ያንን ታዛዥነቱን ትተው ያንን ተጋድሎውን ትተው ያንን ተመስጦውን ትተው ያንን በጸሎት ማደር ቆሞ ማደር ትጋሃ ሌሊት የሚባለውን ያንን ከአበው ጋር መታዘዝ ግረ አሃውን ማጠብ የወንድሞች ችግር ማጠብ ይሄ መታዘዝ ይባሉን በሙሉ ትተው ወደ ከተማ ሲመጡ አይሞራቸው ላይ ብዙ ፈተና አለባቸው። ያ ነውና ስለዚህ በመንኩስና ጊዜ የሚፈጸሙ በጣም በርካታ መልካም ተግባራት አሉ። እነዚህ መነኮሳት ታዲያ ትልቁ ሚናቸው የሚኖሩበት ዋናው ዓለምን ወክለው ወደ እግዚአብሔር የቀረቡ ናቸው። ቤተክርስቲያን ስናገልግል ታዲያ እነዚህ ምን አስተዋጽኦ አላቸው? ገዳም ሆነው ከተባለ ሊቃውንቱ ያስተምራሉ፣ እነሱ አጥብቀው ይጸልያሉ። የነሱ መጸለይ ለሊቃውንቱ አንደበት ትልቅ ሀብት ነው፣ ትልቅ ኃይል አለው። ለዛ ነው ለሊቃውንቱ ኃይልን ስጥ፣ መርታትን ስጥ፣ ኃይለ ቃል ግለጽላቸው፣ ምስጢር ስጣቸው ብለው ነው የሚናገሩት ለእግዚአብሔር። ለህዝቡ ደግሞ ሰላምን ይጸልያሉ፣ ህዝብና መንግስትን አስማማ በሚል በጣም የሚገርም ጸሎት አላቸው መነኮሳት። ዓለምን ወክለው እግዚአብሔር የቀረቡ መስዋዕቶች ናቸው ራሳቸውን ማለት ነው። ምክንያቱም እዚህ ዓለም ላይ የላም የጣመ የተመቸ ኑሮ አለ። ይሄንን ትተው የሄዱ ራሳቸውን ዓለምን ወክለው እግዚአብሔር ያቀረቡ ናቸው መነኮሳት የሚባሉት። ስለዚህ ይሄንን ደረጃ ዓላማቸው አድርገው ካልሄዱ ይፈተናሉ፣ ይወድቃሉ ማለት ነው። በቃ ጥቂት ሰዎች ሊረዱ ይችላሉ።
ከዛ የዘለለ ግን ለወጡበት ዓላማ አንፃር ግን ለዓለም በሙሉ የሚበቃ የነበረውን ሀብታቸውን ግን ያጣሉ። ይሄውን አንድ ባለ ትዳሩም ይረዳው ነገር ነው። በሊቃውንት ለቢዝነስ ትምህርታቸውን ለቢዝነስ ማድረግ አንዱ ትልቁ ፈተና ነው አሉኝ። የመነኮሳት ደግሞ ቀደም ሲል የጠቀሱት በጣም ብዙ አንዱ አሁን ማየው ከተማ ላይ ለከሌ መምህር ይገኛል ተብሎ ፎቶም ምንም መለጠፍ እና ከሌማ ከተገኘ ተብሎ ማስታወቂያው ለጉድ ነው። ይሄ ቅድም እርሶ ለቢዝነስ ያሉትን ሐሳብ ተከትዬ ያነሳው ጥያቄ ነው። የመነኮሳቱም በተለየ ምእመናኑ መነኩሴ አባከሌ ይሻላሉ ወይ አባከሌን ሰወዳቸው ሲሉ ሰማለሁ። አሁን አባከሌን በተለየ መውደድ በእኔ መረዳት እዛ ጋር ምንኩስናውን መውደድ አይመስለኝም። ወይ የሰውየውን አነጋገር ወይ ሰውየው የተለየ ነገር አላቸው እንደዚህ ምንኩስናው ግን ምንኩስናውን የያዘ ሰውን ሁሉ መውደድ ነው ለኔ ሐሳቤን ካገኙኝ ሁለቱ ነገር ላይ ሐሳብ ሊሰጡኝ ብዬ ነው። አንድ ፎቶ እና ምን እየተለጠፈ አለ ደግሞ በዚህ በኪነ ጥበቡ ዓለም በትወናውም በድምጻዊነቱ ምኑም ያሉ አርቲስቶች አሉ። አሁን ይሄኛው ሙያ ትንሽ ቀዝቀዝ ሲል ትልልቅ መስቀል ነጠላ እየተለበሰ ጧፍ እየተበራ ከእንዲህ አይነት አርቲስቶች ጋር የሆነ መድረክ ላይ መታየት መምህራችን ረቡኒ ምናምን የሚል ቲፎዞ ነገር ይመጣል። ነገሩ ሌላ ነው የሚሆነው። እንዲህ አይነት ነገሮችን አያለሁ እንደኔ ታዝበውት ከሆነ። አዎ አሁን በጣም ከባድ ነው። ቤተክርስቲያን ከሷ ቁጥጥር ውጭ የሆኑ ስርዓቶች ሲንጸባረቁ ተሎ የሚረዱ አካላት እስከሌሉ ድረስ ትፈተናለች። አንዱ ይሄ አሁን ግለሰቦች ፎቶ ማስቀመጥ የክርስቲያናዊ ስርዓት አይደለም። ለትምህርት መምጣት ያለበት ህዝቡ ለትምህርት ከዛ በኋላ ማን ነው የኦርቶዶክሳዊ ቤተክርስቲያን ልጅ የሆነ ሁሉ ሊያስተምር ይመጣል። በቃ ሊያስተምር የመጣው የክርስቲያን አንድ አባትን አንድ ወይ አንድ መምህር ለዚያ እንጂ የገሌ መጥቷል ብሎ ከመጣ አምልኮቱ ግለሰቡ ላይ ያርፋል። ያ አደገኛ። ይሄ በተለይ ያው በፎቶ መለጣጠፍ ባህል ከሌሎች አካላት የተወረሰ ነው። ቅይጥ ባህል ልክ የሀገር ባህል በወርጭ ወናሪ ባህል እንደሚቀየጥ የቤተ ክርስቲያኑ ከሌሎች ቤተ እምነቱ ይቀየጣል ቀስ በቀስ ማለት ነው። ያው ለአንዳንድ ጊዜ 40 ቀን ተስካር ሲሆን ነው ፎቶ ተለጥፎ ይሄ ነበረ ለማለት ማውቀው እንጂ ቤተክርስቲያን ላይ መምህሩ ይሄ ነው ለማለት ራሱ እየመጣ ነው ፎቶ መለጠፍ አስፈልግ ራሱ ከሆነ የሚመጣው ቀጥታ ራሱን መቀበል የሚያስተምረው ትምህርት ኦርቶዶክስ ነው አይደል? ትልቁ ይሄ ቤተክርስቲያን የምታውቃቸው ብራንድ ይሆን ይፈልጋል። እዚህ ጋር ሌላ ጥያቄ ያለኝ እኔ ምኑን እኮ ተፈተነ። አሁን በኋላ ያነሱልኛል የሰዎቹን እንዲህ አይነት እነከሌ ተገኙ ማለት በከዚህ ከ5-6 ዓመት በፊት ከቤተክርስቲያን ሲወጡ ደግሞ ምን ያክል መደናገፍ እንደነበረ ያስታውሳሉ። ሰው አሁን ተከክለኛ የቤተክርስቲያንን አስተምሮ የሚነግረኝ መምህር መዝገበ ቃል ናቸው ብሎ ያዘ። ስለዚህ የሚያቀውን ጥሩ የሚናገረውን ጥሩ የሚያስተምረውን ቅድም ያለው ከታቸው ስምም ምንም የያዙ ሰዎች ስላሉ ዕውቀትን ስምን ወደ ያዙ መምህራን ተከክለኛ የቤተክርስቲያን ምልክት ወደሆኑ መምህራን መምጣቱ በሌላ በኩል ደግሞ ለምንድነው የሚወቀሰው እኮ ብዬ አሁን ምንድነው ቤተክርስቲያን ህዝቡ እገሌ ነው ብሎ እንዲከተል የሚደረገው መምህር የላትም። ሁሉም መምህራን ቤተክርስቲያን አንፃር እኩል ናቸው። ከዛ በኋላ እያንዳንዱ ህዝቡ ሊማር ይሄዳል። ጉባኤለም ከተባለ ከተበረ በኋላ የሚያስተምረው መምህር ማን እንደሆነ ያኔ ነው የሚያውቀው። ከዛ በኋላ ግን ነገሌ ሊመጡ ነው ከተባለ ይሄ አይምሯቸው ላይ የሚያርፈው ነገር አለ። ምንድነው እሱ ሳናውቀው ራሳቸውን የገሌ ነኝ ብሎ ወደ ማሰብ ይመጣል ማለት ነው። ባይሉት ራሱ በሐዋርያትም ጊዜ ለዚሁ ሐዋርያው ቅዱስ ጳውሎስ እንደተናገረው እዛ ላይ የኔ ገሌ ነኝ እኔ አፖሎስ ነኝ እኔ ጳውሎስ ነኝ የሚለው ሐሳብ ለቅዱስ ጳውሎስ ትክክል እንዳልሆነ ነው እንግዲህ የተረዳ ነው። ምን ብሎ ነው የገሰጻቸው? እናንተ ለምንድነው የገሌ ነኝ የምትሉ ሰውን ለይቶ ማየት እንደማይገባ በመምህርነት ደረጃ አሳይቷል። ትምህርቱን መማሩ መውደዱ መምህራን ማክበሩ ይሄ ምንም ጥርጥር የለው። ምክንያቱም ከሐዋርያትም ጀምሮ መምህራቸውን እያከበሩ ነው የመጡት። መምህራን ማክበር ከደቀ መዛሙርት በቃ ምንም ጥርጥር የለው። አስተማሪው ምዕመናኑን ይወዳል፣ ምዕመናኑም አስተማሪያቸውን ያከብራሉ ይወዳሉ። በቃ
ከቻሉ ከለላም ሊያደርጉ ሁሉ ይችላሉ እስከዛ ድረስ ነው ቅዱስ አግናጥዮስንም በተመለከተ ስናየው ሊሞት ሲሄዱ እንኳን ምእመናኑ ናቸው ከፍቅር የተነሳ እንዳይሞት ይከለክሉ የነበሩት አልቻሉም እንጂ በቃ ተውት እንደተወለድኩ ለምን እንድቀራ ታረጉኛላችሁ ብሎ ሄዶ ለአናብስት ተበልቷል እንደ ሊቅ አግናጥዮስ የተባለው እንደዚህ ድረስ ነው እና ሐዋርያ ቅዱስ ጳውሎስ ምንድነው ያለ በጳውሎስ ስም ተጠመቃችሁ ወይ ጳውሎስ ስለእናንተ ተሰቀለ ወይ ነው ያለው ምክንያቱም አይምሯቸው ወደ ግለሰቡ ሄዶ አምልኮ ይፈጥራል የሰው አይምሮ በጣም ከባድ ነው በሚያየው ነገር በሚሰማው ነገር መውደድ ይጀምራል ጥሩ መውደድ ግን ገደው የት እንደሆነ ልኬት አላስቀምጥ ይላል ከዚያ በላይ ሁሉ ያደርጋሉ ማለት ነው አሁን አንዳንድ የሆነ አጥማቂዎች ላይ እኮ የሚንጸባረቀው እኮ ነው አምላኪ የሆነ ላይ ምሯቸው ያመልኩትና በቃ የለም ስህተትን ቢፈጥሩ እሳቸው ልክ ናቸው ወደ ማለት ይሄዳል ማለት ከዛ በኋላ ይከተላል ከዛ ስህተታቸውን በሙሉ ይከተላል ማለት ለዛ ነው በየቤተክርስቲያኑም ላይ እገሌ ይመጣል እገሌ ምናምን የሚባል የሆነ አንድ ሰው መፍጠር ለነገ ለዛም ሰው ስህተቱ በጣም ከባድ ነው ለዛም ሰው ውድቀት ነው ለዛም ሰው ውድቀት መሆኑ ብቻ ሳይሆን ደግሞ እንደገና ለተከታዮቹም ውድቀት ነው ለዛ ነው በቃ ጉባኤ ይደረጋል መምህራን ይመጣሉ ትማራላችሁ የሚለው ነገር ግን ቁልፍ ሐሳብ ነው ቤተክርስቲያናችን ላይ መምህራን ናቸው ሊያስተምሩም የሚገባው ይሄ ነው መምህራኑም ደግሞ በእንደዚህ አይነት ትልልቅ ጉባኤት ላይ ከመገኘት አንፃር ሰው ከመውደድ አንፃር ካዩ ዓላማቸውን ይስቱና ወደ ገንዘብ ያደርጉታል ማለት ነው ከዛ አሁን እኮ ምን አይነት ሁሉ እየተጀመረ ነው አሁን እና ተብሎ ሲጠየቁ መምህራኑ ቅድመ ክፍያ ሳይቀር እስከ መጠየቅ ደርሰዋል አሁን ቅድመ ክፍያ የጠየቀ መምህር ሄዶ ወንጌል ያስተምራል ማለት ዘበት ነው ሊናገር ይችላል ግን ከማን ጋር ሰርጾ ነው ይሄ ስራ የሚሰራው ነው ቅድመ ክፍያ በቃ እነዛ ምእመናን የሰጧትን ሳይቀር ደግሞ የለም ለምን እንዴት ሌላ ቦታ እኮ ቢሄድ ብዙ አገኝ ነበር ስለዚህ ተበላሸ ማለት ነው ጉዳዩ ይሄ ትልቅ ፈተና ነው ለዛ ነው ሊቃውንቱም በዚህ ዘመን አንዳንድ ሰባኪያንም በዚህ መፈተና አለ ነው ልክ ራሳቸው መስዋዕት አድርገው የሚያቀርቡ እንዳሉ ሁሉ ደግሞ በቢዝነስ ቅድመ ክፍያ ጠይቀው የሚያስተምሩ ሄዶ የሰጧቸውን ነገር ደግሞ የለም እንዴት እንደዚህ ታደርጋላችሁ በቃ ይሄን ያህል በቃ አሁን እኮ 100,000 200,000 ሳይቀር አበል መተበል የሚበላ ሰባኪ እኮ እየተፈጠረ ማለት ይሄ እኮ ስርቆት ነው ስብከት አይደለም ስርቆት ነው ይሄ አደገኛ ነው የሚለው ነው በቃ በነገራችን ችግሮችን ካልተናገርንም ምንም እና ህዝቡ መረዳት ያለበት ሰባኪያን ማለት ራሳቸውን የሰጡ መሆን መቻል አለባቸው ይሄ ምንም ጥርጥር የለውም ለህዝቡ መስዋዕት እየሆኑ ነው አይደለም ይሄ መታየት መቻል አለበት እንጂ በግለሰብ ዝም ብሎ ገለ ይመጣል ተብሎ በመወናጨፍ ብቻ የሚሆኑ ይሄ ዝም ብሎ ግርግርታ ይበዛበት ይሄ ኦርቶዶክሳዊ አይደለም ጸጥ ማለት ያስፈልጋል ስንማረም ኦርቶዶክሳዊ ነው አይደለም እልል ብሎ አጨብጭቦ የሚያየት ግርግርታ ይበዛበት መሆን የለበትም ኦርቶዶክሳዊ ጠባዩ ትምህርት ሃይማኖትን ሰተት ታርጎ ማስተማር ነው ከዛ በኋላ በቃ ማስተዋሻ ይዞ በሚችለው በጣም መከታተል ለኦርቶዶክስ እንደዚህ ነው እንደምታስተምረው ብሎ ተረርቶና ደስ ብሎት ነው መሄድ ያለበት እንጂ በቃ ዝም ብሎ ግርግርታ መፍጠር በቃ ትምህርት ሲያልቅበት ሁሉ ለልበል ይያለ ግዚዮን የሚያስጨርስ አጨብጭብ ይያለ ዝም ብሎ መከራ የሚያሳይ አረበ አሁን ምራተ በጣም ብዙ ፈተናዎች ነው የሚታዩት አንዳንዶች ደግሞ በስብከቱ ትንሽ ይሄዱና ልመና ጀምረው በዛው ተወጣላቸው ተቀጣሪ ለማይሆኑ የሚቀርቡበት ደግሞ ለልመና ራሱ ወንጌል እየተማሩ ቀደም የመነኩሴ ሀብታም ነግረውኝ የባለትዳር ደሃን አለ የባለትዳር ደሃን ነው ሰነፍ ማለት ነው አግብቶ ሰነፍ የማይሰራ ማለት ነው አሁን ድህነት ሶስት አይነት ነው የማለት አንዳንዱ ብሎ ወደ ደሃም ሆኖ ነው ይሄ መንኩስና ድህነት ነው በቃ ወደ ነው በቃ ደሃም ሆኖ አልፈልግም እኔ ክርስቶስን የማገለግለው ገንዘብን አላገለግልም በቃ ለገንዘብ አልኖርም ካለ ሰውዬ ደሃ መሆን ከወደደ ይችላል ነው አይደል በቃ ይሄ የመንኩስና ህይወት ነው የምናኔ ህይወት ነው መተው ይችላል ማስገደድ አይቻልም ሁለተኛው እየጣረ ይለፋ ምን ይያለ ገንዘብ ሊያጣና ሊከስር ይችላል ይሄ ደግሞ እግዚአብሔር ከማግኘቱ ይልቅ አለማግኘቱ የተሻለ ስለሚሆን ለሱ ቢያገኝ ሊርቅ እንደሚችል እሱ ስለሚያውቅ የሚጠቅመውን ሰጥቶ ደህነቱ ያቻለውን ያቁሙን አግኝቶ እግዚአብሔር እያመሰገነ እንዲኖር ይፈልጋል ይሄም ያስጠይቅ ደህነት አይደለም የባለትዳር ደሃ በየማወቅ ሰው ነው የትኛው ነው እንደም በገብረ ሐካይ ጊዜ እኮ ነው ያስተማርኩት በሰነፉ እና ስለዚህ አገባ ግን ሰነፍ ነው ተኝቶ ይኖራል አይሰራም እንዴ እጃይቶ ሚኖር እንዴ ይሄ ግን ተጠያቂ ነው ለምን የሚጠየቀው ሲባል ጊዜውን አልተጠቀመም ሁለተኛ መሞላት የሚገባውን ለቤተክርስቲያን መስጠት የሚገባውን እንዳይሰጥ ከስሮ ህይወቱን ያከሰረ ሰው በመሆኑ ተጠያቂ ነው አንድ የተቀበለው ባለማትረፉ የተጠየቀው ስላልሰራ ነው ሌላ ነገር አይደለም የሰሩት ተሸልመዋል ያልሰራው ግን ተጠይቋል ይሄም መስራት አለበት ነው አሁን ለምሳሌ እንዲያውም ይሄ ከተነሳ ዘንድ ዩኒቨርሲቲ ተምራው እንዴ በቃ ዝም ብሎ ዲግሪ ነው ምን ብሎ ሁሉ ስራ አጥ ነኝ ስራ ፈላጊ ነኝ ወዘተ
የሚባለው ነገር በጣም አደገኛ ነው። አንደኛ ትዳር እንዳይዙ ያደረጋቸው ይገኛል። ስራ የለኝም ምን አድርጌ ያስተዳድራለሁ ሲሉ 2 ዓመት 3 ዓመት 4 ዓመት ስራ አጥ ተብሎ ቢቀመጡ 4 ዓመት ቢሰሩ ኑሮ ግን ስንት ያተርፉ? ምን ይሰራሉ? ራሳቸው ይፍጠሩ። የተማሩት ለዛ ነው እንዴ 17 ዓመት ተምሮ ሰው ስራ ፈጠራ ይቅተዋል እንዴ? ትንሽ ጀምሮ ወደ ትልቅ መድረስ እንደሚችል እንዴት አያስብም? እስከዛ ነው የኔ ታዲያ ሁሉ ዩኒቨርሲቲ የሚመረተው ሁሉ መቶ ዝም ብሎ ቢሮ ላይ ነው መቀመጥ ያለበት? እሺ ሁሉ ዘመናዊ ተማሪ ቢሮ ላይ ከተቀመጠ ማን ይነግድ? ማን ያሳብ ነው? ቅድም አንስቼው የነበረው ማን ይረስ? ማን ነው ሽማኔ የሚሰራው? ማን ነው ብረት መቀጥቀጥ ያለበት? ይሄ ሁሉ ስራ መስሎ አንዱ እሺ ጥሩ ነው ያነሱልኝ። አንዱ ቤተክርስቲያን ቅድም ፈተናውን የሊቃውንቱንም የገንዘብ 100,000 ምናምን ሺህ አበል ደሞ መነኮሳት እንደዚህ ገንዘብ በዚህ ላይ ደግሞ ምዕመናን እያለ ስናነሳ ቤተክርስቲያን ውስጥ ገንዘብ ትልቅ ገንዘብ መንቀሳቀስ ስለጀመረ ነው። ለምሳሌ እዚህ ከተማ ላይ ብዙ ቦታ ቤተክርስቲያኖች ያሉበት ቦታ ትልልቅ ነው፣ አይን ቦታ ነው። ከህንጻ ቤተክርስቲያኑ እኩል አንዳንዴም በላይ አንዳንዴም ደግሞ ራሱ ቤተክርስቲያኑ የሚሸፍን የሚከለል የንግድ ማዕከሎች ሲሰሩ ያለው ይሄ ትልቅ ገንዘብ ነው። ይሄን ለማስተዳደር ይሄን ገንዘብ ላይ ለማዘዝ ኃላፊ ለመሆን ሩጫው ለጉድ ነው። እዚህ ላይ ደግሞ እንዴት ወሰነ እንዳይረሱት እንዳያልፉት የምፈልገው ቤተክርስቲያን በራሷ ፋይናንስ በገንዘብ መቻሏ ከምዕመናን ጋር የበልጥ ያቀራርባታል ወይስ ያራርቃታል የሚለውን ሐሳብ እንዲነግሩኝ ፈልጋለሁ። ጥሩ ያው እንግዲህ ከወጣቶች ማንጻር ከሊቃውንቱ ከመነኮሳት ማንጻር ያነሰን ከመጣን በመነኮሳት ወረገድ ምንኩስናን በተለይ በከተመኛ ምንኩስና ሰው እንዳይረዳው ግን ጥብቅ መናገር አስፈልጋለሁ። መነኩስና የእውቀት መጨረሻ ነው። ይሄን እንዲያውቁ ፈልጋለሁ። ሰዎች ብዙ ጊዜ መነኩሴ ሲያዩ ያልተማረ ነው ይመስላቸው። ቀደም ሊቃውንት ካልናቸው መካከል ብዙዎች መነኮሳትም ሊኖሩ እንደሚችሉ ማረጋገጥ ያስፈልጋል። ያ ማለት ምንኩስና እንዲያውም የእውቀት ሁሉ ክህነት እንደ ክህነት አገልግሎት ነው አይደለም? ምንኩስና በገዳማዊ ህይወት ሲኖር እዛው እኮ አገልጋዮች ናቸው። ቄሶች ሆነው ያገለግላሉ፣ መምህራን ሆነው ያስተምራሉ። መነኮሳትም እዛው ገዳማት አለ ቀድሞ ጉባኤያትም የነበሩት አሁንም ጉባኤ ቤቶች አሏቸው፣ ገዳማት አሉ። እዛ እኮ መምህራን ናቸው መነኮሳቱ። ስለዚህ መነኮሳት የእውቀት መጨረሻን ገንዘብ ያደረጉም ጭምር ናቸው ምናኔያቸውና ይሄንም ሰው ማሰብ መቻል አለበት። አሁን በጊዜው ዝም ብሎ እዚሁ በሚታየው በሚልከሰከሰው ብቻ መለካት የለበትም። ለዛ ነው ስለዚህ ምንኩስና ትልቅ ደረጃ ያለው የምድር መላእክት እስከመሆን የሚደርሱ ናቸው። መላእክትም ጭምር ናቸው። ምክንያቱም አለመውለድ የመላእክት ስራ ነው። ቀጣ ማለት ነው የሚወልድ ጠባያዊና ፍትወታዊ ባህሪ ይዘው ያንን ገተው እንደ መላእክት አለመውለድን ገንዘብ ያደረጉ ናቸው። መላእክት ናቸው ማለት ነው። ለዛ ወይም ደግሞ በኋላ ተነስተን ሞተን ተነስተን የምንኖረውን ህይወት ነው ማሳያ ናቸው መነኮሳት። የዕለተ ምጽአቱን ኑሮ ማለት ነው። ከሞት በኋላ ከትንሣኤ በኋላ የምንኖረው ኑሮ አለ እሱን ማሳያ ሆኖ የተቀመጡ ናቸው። አይራቡም። እና እንደዚህ አይነት ትልቅ መንፈሳዊ ደረጃ ነው የምንኩስና ህይወት። እና ያንን በማጣታቸው በርካታዎቹ አኬለ ሶኩን ከጫኑ በኋላ ይፈተናሉ። ነው መንኮሳት ወደ ምዕመናኑ ስንመጣ ምዕመናን ደግሞ እንግዲህ ውሳኔያቸው የጋብቻ ህይወት ሆኖ አንድ ለአንድ ተወስነው የሚኖሩ ናቸው። በዓለም ላይ አማኞች ናቸው፣ በክርስቶስ ያምናሉ። ክርስቶስን የሚከተሉ በጋብቻ ነው። እነዚያ በመንኩስና እነዚያ በመምህርነት እነዚህ ደግሞ በጋብቻ ህይወት ይከተሉታል። ሳያገቡ የሚኖሩ ምዕመናን አይባሉ። ጊዜው እስኪደርስ ወይ ለመመንኮስ ወይ ለማግባት ያለው ጊዜ ገና ከሆነ በዛ ሁኔታ መካከል ላይ ነው የሚሆነው። ከዛ ውጭ ግን አግብተው ነው የሚኖሩት ወይ መንኩሰው ነው የሚኖሩት። ይሄ ታወቀ ነው ደረጃቸው ማለት ነው። እሺ ከዛ በኋላ አግብተው የሚኖሩ ምዕመናን መጀመሪያ በጋብቻቸውን በጣም በክብርነቱ መጠበቅ አለበት። በጣም አሁን ብዙ ሰው ጋብቻን ሳይረዳ ወደ ጋብቻ ስለሚገባ ጋብቻው ላይ ፈተና ይፈጥራል። እሱም የተፈተነ ነው፣ እሷም የተፈተነች ናት። ሁለት የተፈተኑ ሲገቡ ጋብቻ ይፈተናል። እሱ ምን መሆን አለበት? በኦርቶዶክሳዊ ማንነት ራሱን የገነባ እሷም በተመሳሳይ ይሄ ማግባት አልፈልግም ልጅ መውለድ እፈልጋለሁ የሚል በጣም ብዙ ሰው እንዳላቃለሁ። እነዚህ ምን ሊሆኑ ነው? አየር ላይ ዘር መዝራት ይችላል። አሁን እህል እፈልጋለሁ ማረስ አልፈልግም፣ እርሻም አልፈልግም እንደማለት ነው። መብላት የሚፈልግ መስራት የማይፈልግ እንደማለት ነው። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። ችለዋ ሳይተውናል እኮ ወልደው ልጅ እያሳደጉ ማቃቸው ብዙዎች አሉ። በስተት መንገድ አይታለ ተነጋግረው እኔ ልጅ ነው የምፈልገው ካንተ
እሱ እኮ ነው ተሰተት ነው አሁን እኮ አንድ ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ንጽህና ያለበት ነው ፈቃድ ከሌለው ግን ርኩሰት ነው በርኩሰት መንገድ ነው የተጓዙ ያለው ማለት ነው ይሄ ነው ፈቃድ የለውማ ከተፈቀደ ማለት ነው በእምነቱ ስርዓት ከሆነ ማለት ነው ፈቃድ እንጂ በሁለቱ መፈቃቀድ ማለት አይደለም የሁለቱ በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢያት ነው ለምሳሌ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽማም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 400 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢያት ነው ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው ቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው እሷ ፈቅዳው ራሱ ቢሆን ልዩነት አይደለም አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው ማስፈቅዶ ከሆነ መድፈር እንዴት ግን አብራሩልኝ ግን ሐሳቡ ቆንጆ ነው እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል ክብሯን አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም እሷ የመፍቀድ ስልጣን የላትም በራሷ ላይ ምን ማለት ነው ክብር ነው ሰው ነፃ ፈቃድ አለው አይደል ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ ስለዚህ ነው እሷም ፈቀደች ተብሎ ከተጠየቅን ነፃ አይደለች ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢያት ነው ምንለው እሷ ወዳው ራሱ ቢሆን ጽድቅ አይሆንም ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል ውጤቱ ግን ተመሳሳይ አይደለም ይሄኛው የሚያጸድቅ ነው ህይወታቸው ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃቸዋል እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው ሄዶ ቢገል ተሸላሚ ነው አይደል መግደሉ ነው ተሸላሚ ያደረገው በመንግስት ለምን ሂድ አድርግ ተብሎ ነው ያደረገው በሰላማዊ ዘመን ግን መጥቶ አንዱን ቢመታ ሆኖ ወታደር ነኝ ብሎ ይያዛል ግን ተመሳሳይ ነው ያኛውን ያደረገው አድርግ ተብሎ ነው ይሄኛውን ያደረገው አድርግ ሳይባል ነው ስለዚህ ይጠየቃል ማለት ነው ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም ሁኔታዎች ያስፈልጋል ጋብቻም በዚህ መልክ ነው ግንኙነት የሚታየው ጋብቻ ከሆነ ተፈቅዶለት ነው ያደረገች ያለው ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል ይህ በሌለበት ባልተፈቀደበት ልጅ ፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው እሺ ወደ ቤተክርስቲያን የገንዘብ አጠቃቀምና ቤተክርስቲያን ገንዘብን ማኔጅ ማድረጓ ቤተክርስቲያን በገንዘብ ራሷን ወደ መቻል መምጣቷ በመመናንና በቤተክርስቲያን በሊቃውንትና በመነኮሳት መካከል ያለውን አቀራረብ ማወቅ ፈልጋለሁ አሁን ቤተክርስቲያን ከፋይናንስ አንፃር ወይም ከገንዘብ አንፃር ያላት አካሄድ ፈተና አለበት ምንድነው ፈተናው ከልማት አንፃር አሁን ብዙ የሚደገፉ አይደሉ ስናይ ምንም ይደግፍ ነው አይደል ሆነ ስናይ አሉታዊ ጎን ደግሞ አለ ለምሳሌ አንድ ቤተክርስቲያን በጣም ብዙ ገቢ ካለው እዛ ያሉ አገልጋዮች የወር ደመወዙ ምንም ሳይጨናነቅ የሚከፍል ነው አይደል ከዛ ከገቢው አንፃር ትልቁ ማትረፍ ግን ለቤተክርስቲያን ምዕመናን ናቸው
ምእመናንን ወደ መንግስተ እግዚአብሔር ማድረስ ነው ትልቁ የቤተክርስቲያን ትርፍ ግብም እሱ ነው። በዚህ ዓለም ሀብታም መሆን አይደለም ለቤተክርስቲያን ግቧ። በዚህ ዓለም ቢዝነስ ተቋማትን ፈጥራ ሀብታም ሆና እንዲገንዘብ ተሰበሰብ ስታከብት ማየት አይደለም የቤተክርስቲያን ዋና እንትሯ። ራሱ የሚፈልግበት ጊዜና ቦታ ቢኖርም ዋናው ቁም ነገር ግን ምእመናን ወደ ቤተ እግዚአብሔር እንዲቀርቡና ወደ መንግስተ እግዚአብሔር እንዲደርሱ ማድረግ ነው ትልቁ ጉዳይ። ምስጢራትን ማሳተፍ ነው። ለነዚህ ደግሞ ትልቁ የገቢ ምንጯ ማን መሆን አለበት ማለት ነው? ቤተክርስቲያን ምእመናን ናቸው። ለቤተክርስቲያን የገቢ ምንጯ ምእመናን ናቸው። እነዚህ ምንድናቸው? አስራት የሚባለው ነው። አስራት ማለት ከ10 1 ማውጣት ነው። አስራት በኩራት ቀዳሚያት በሚባሉ ደረጃ አስራትን ብንመለከት ከ10 1ዱ የእግዚአብሔር ነው። 9ኙ ደግሞ የሰውየው ነው። 9ኙ የሚባረከው አንዱን በመስጠት ነው። ስለዚህ ከእግዚአብሔርና ከምእመናን መካከል ያለ ቃል ኪዳን ነው። አሁን ቤተክርስቲያን ይሄን አስተምራ አስራት እንዲያወጡ ካላደረገች ምእመናኑ ከእግዚአብሔር ሲሰርቁ ይኖራሉ። በረከት የላቸውም። ወደሱ የመቅረብ ሞራሩም የላቸው። ከዛ አንፃር ርቀው ይኖራሉ ማለት ነው። እሷም ገንዘብ ስላገኘች እነሱ ባለመክፈላቸው አትጠይቅም። ስለዚህ ምን ሊሆን ይችላል? መካከል ላይ ክፍተት ይፈጥራል ማለት ነው። ክፍተት ሲፈጥር ምእመናንን ሳትፈልግ ስትቀር ምእመናኑ ደግሞ ለጥላት ይበላሉ ማለት ነው። ስለዚህ በዚህ ሰዓት የገንዘብ ሁኔታ ብቻ ያሳስባታል። ምትሾማቸው ሰዎችም ፋይናንሱን የሚያስተዳድሩ ይሆናል እንጂ ሰው የሚያስተዳድሩ አይሆኑ ይችላሉ ማለት ነው። ስለዚህ አሁን ቄሱንም ከፋይናንሱ ቁጭ፣ ዲያቆኑንም ከፋይናንሱ ቁጭ፣ ሰባኪውንም ከፋይናንሱ ቢሮ ቁጭ ካደረገች ንስሐ አባት ሆኖ በትክክል ልጆቹን የሚመራ ግን አባት ካልሰራች፣ ስለዚህ በነሱ ጉዳይ እነዚህ ምእመናን የበዓል ሲሆን መጥተው ዝም ብሎ ደርሰው ሊሄዱ ይችላሉ። ከዛ በዘለለ ግን ህይወታቸውን የሚቃኝ ምስጢረ መለኮትን የሚቀበሉበት ስጋው ደግሞ የሚቀበሉበት ስራ ግን ሳይሰራ ይቀራል ማለት ነው። በዚህ ምክንያት ምእመናኑ ተጠያቂ ይሆናሉ ማለት ነው። ታዲያ ምእመናኑ ተጠያቂ ከሆኑ ታዲያ ቤተክርስቲያን ለምን ነበር የቆመች ሲል ገንዘቡን ይዛ ቁጭ አለች ማለት ነው። ይህ ገንዘቡ ደግሞ መንግስተ ሰማያት አይገባም፣ የታወቀ ነው። ምእመኑም ጋር ያለው ጋብታ ይሄ ፈጥሯል ርቀት አስራት በሚከፍሉ ምእመናን ላይ እነሱም ደግሞ እንዲቀበሉ በማድረግ ላይ አይደል የነበረው። ስለዚህ አሁን የምእመናን ስራ መሆን ያለበት መስራት፣ መስጠት፣ መቀበል፣ ከዛ በኋላ መዳን ነው የሚሆነው። መስራት ራሳቸውን በሚችሉት ገንዘብ መስራት አለባቸው። ዳሞን የለባቸውም ሲባል ብዙ ሰዎች አንዳንዶች ወንጌል ነው ወይስ ገንዘብ ነው የምታስተምሩት ብለው በጣም ያልገባቸው ሰዎች ይናገራሉ። ኢኮኖሚ መድቀቅ ማህበረሰቡ ሃይማኖቱን ይዞ እንዳይቀጥል ሁሉ ያደርጋል። ይሄን ግን ያላወቁ ሰዎች አሉ። ምክንያቱም ሰው ራሱን ካልቻለ ሌላው እጅ መዘርጋቱ አይቀርም ወደ ሌላው ደግሞ የአማኒ ቢሆን እጅን በዘረጋህ ቁጥር ሁሌ ዝም ብሎ አይሰጣም። እኔን ምሰል ማለቱም አይቀር ጉዳይ ነው። በዚህ ሰዓት እምነቱን ያጣል ማለት ነው ይሳው። ስለዚህ ነው ሰርቶ ራሱን ችሎ ትዳር መምራት አለበት ምንለው። ይሄን ካላደረገ ተጠያቂ ነው ስንል ወደ ማጭበርበሩ፣ ወደ ሐሰቱ፣ ወደ ተንኮሉ መግባቱም አይቀር ጉዳይ ነው። እምነቱንም በመጨረሻ ሊክድ ይችላል። ስለዚህ መጽደቅ የሚባለው የለም ማለት ነው። ለዛ ነው ባለ ትዳር ደሃ ብዬን ተጠቅስ ምገደደው ማለት ነው። ስለዚህ አሁን ቤተክርስቲያን ምእመናን ራሳቸውን እንዲችሉ ማስተማር መቻል አለባት። በኢኮኖሚ ራሱ ምእመናን ራሳቸውን ቻሉ ማለት ግን ምን እየሆነ ነው? ኢኮኖሚያቸው እየጨመረ ነው ማለት አስራት ያወጣሉ ማለት ነው። ሲያወጡ ደግሞ ቤተክርስቲያን ምን እየሆነች ነው ማለት ነው? የምትፈልገውን የፋይናንስ አስተዳደር አቅም ታገኛለች ማለት ነው። ትልቁ ነገር ግን እግዚአብሔር ያይብናል ብለው የሚያስቡ ምእመናን ሲኖሩ ነው። ያ አስራት ማውጣታቸው የአንድ የበረከት የቤተክርስቲያን የሃይማኖት ትውፊትና ሥርዓት ትምህርት መሆኑን እንዲያውቁ ማድረግ ከእግዚአብሔር የሚሸሸግ ነገር እንደሌለ። ለምሳሌ 1 ሚሊዮን ያለው ብር 100,000 ብር የእግዚአብሔር ነው ብሎ ያምናል ማለት ነው። አለቀው። ስለዚህ አንድ ደብር ላይ ስንት ሚሊዮን ያላቸው ሰዎች ይኖራሉ? ስንት? እነዛ ሁሉ ግን 100,000 ብር ቢያወጡ በወር ሚሊዮን ገቢ ያላቸው ሰዎች በወር የምታገኘው በጣም ብዙ ነው ማለት ነው። በዚህ ምን ታደርጋለች ማለት ነው? ታስተዳድራለች ማለት ነው። ከዛ ግን ህይወታቸው ላይ ተሰራለች ማለት ነው። በቃ ከዛ ከትንኩስኩስ ትወጣና እነሱ ላይ ብቻ እነዚህ ግን አስራት ይከፍላሉ። ግን መስጠት አይደለ ይሄ ሰሩ ሰጡ ከዛ ግን ይቀበላሉ። ብዙ አሁን ገዳማትን ይረዳሉ፣ አብነት ቤቶች ይረዳሉ፣ ቤተክርስቲያን ይረዳሉ፣ እንዲህ ያደርጋሉ የሚባሉ ሰዎች ከስጋው ደም የራቁ ናቸው። መቀበል የሚባል አለ ማለት ነው። የነዚህ ቁልፍ ነው ይሄ። ሰራን፣ ሰጠን፣ ተቀበልን። አለዚያ ኪሳራ ነው መስጠቱ በራሱ። ምክንያቱም ካልተቀበልን አንድ ሰው ሄዶ ገበያ ሊገዛ ሄደ የሆነ ዕቃ ተቀበለ፣ ገንዘብ የሚሰጥ ስለዚህ ሰጥቶ ግን ካልተቀበለው ነው አጋል ገንዘብ ብቻ ሰጥቶ የሚቀር ሆነ። አንድ ክርስቲያኑ ለቤተ ክርስቲያን አስራትን ሰጥቻለሁ፣ እሺ ተቀብለሃል? ምን ተቀብለሃል? ስጋው ደሙ፣ ንስሐውን፣ ትምህርቱን ተቀብሏል? ቤተ ክርስቲያኑ አንዱ መቀበል መቻል አለበት ነው።
ተቀብሉት ሄደ መዳን የሚባለው ይመጣል በዚህ መልክ ማለት ነው አለዚያ ሰጥቻለሁ በቃ አሁን ብዙ በመስጠት ሲኮፈሱ የሚኖር ሰዎች እኮ ይበዛል ዝም ብሎ ሀብታም በመሆናቸው ዝም ብሎ ይሰጡና በቃ ተፈርተው መሳገቡ ለመባል ሁሉ ተፈርተው በመስጠታቸው ጸድቀዋል ተብሎ የሚታሰቡ ሰዎች ደህነት አሁን ትምክተኞች ሁሉ እየበዙ ነው እርግጠኞች አይደለም ሰርቀም ቢሆን ይችላል የሚያመጡት አይታወቅም እውነተኛ ህይወት ሲኖሩ ነው ምናውቀው እንጂ አለዚያ ዝም ብሎ ያችን ወርወር ያያረጉ የሚርቁ ከሆኑ እነዚህ ከየት እንዳመጡ እንኳን የማይታወቁ ናቸው ስለዚህ ነው ቤተክርስቲያን እነዚህን ህይወት የመቆጣጠር ከየት እንደሚያመጡ እንኳን ማወቅ ስራቸው ምን ይመስላል ገበያቸው ምን ይመስላል ይሄ ነው በማጭበርበር ከሆነ ክርስቲያናው የማይፈቅድ ነው ይሄን መቆጣጠር አለባት አይምሯቸውን መጠበቅ እቅበት አይምሮ የሚባለው እኮ ምክንያቱም በገንዘብ ምክንያት የሚሰለብ አይምሮ አለ በትምህርት ምክንያት የሚሰለብ አይምሮ አለ በሥራ ምክንያት የሚሰለብ አይምሮ የሚወሰድ አይምሮ አለ ስለዚህ እቅበት አይምሮ ይደረግላቸዋል ማለት ነው ይሄ ከሆነ መስጠት መቀበል ሚለው ሲኖር መዳን ሚለው ይመጣል ማለት ነው የክርስቶስን ሥጋና ደም አለመቀበል ደግሞ ያስጠይቃል በለኑ ቤተክርስቲያን ልጆቿን መጠበቅ ያላት በዚህ መልክ ነው በተለየ ደግሞ ቤተ ክህነቱ ሹመትም እድገትም የሚሰጠው አንድ ደብር ላይ ፎቅ የሰራ የካህናቱን ደሞዝ ከፍ ያደረገ በደብሩ አካውንት ብዙ ሚሊዮን ብር ያሳየ ይሄ ልማት ሰው ነው ይባላል ሹመትም ይሰጣል እንዲህ አይነት ተሿሚዎች ናቸው በከተማው ነው የማቃቸው ትልቁ ነገር እሱ በቃ ልማቱን እንዲያርጎ ደብሩን እኔኮ በአካውንቱ ይሄን ያህል በደብሩ አስቀምጬ እንዲሰብስቤ እንደዚህ ነው የሚሉት በርግጥ ቅድም ምእመናን እንዲሰሩ ማስተማር አለብን ሲሉ ቤተክርስቲያኒቱ ራሱ እየሰራች ነው ማለት ነው እዚህ ጋር ለምእመናኑ ባይሆን ቤተክርስቲያኑ ራሱ እየሰራ ነው ገንዘብ እየሰራ ነው ግን ገንዘብ መስራት ደግሞ ምእመናንን ያቋርጣል በቃ እነሱም ቤተክርስቲያኒቱ ከቻለች እሱም ደግሞ ደሞዝ የመክፈል ጉዳይ እንጂ ቅዳሴ የመቀደስ ስጋው ደግሞ የመቀበል ጉዳይ አይደለም የሚሆነው ሲሉ ይሄን ራሱ እውቅና እየሰጠ ሹመት እየሰጠ ያለው ራሱ ወደ ጵጵስና ሹመትም ወደ ልቅናም ወደ ምናምን የሚመጣው አንድ ቦታ ላይ በሰራው ልማትና በሰራው ህንጻ ቤተክርስቲያን ነው የማየው ይሄ ትልቅ ስተት ነው ማለት ነው በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቱ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com ወደ ጵጵስና ሹመትም ወደ ልቅናም ወደ ምናምን የሚመጣው አንድ ቦታ ላይ በሰራው ልማትና በሰራው ህንጻ ቤተክርስቲያን ነው የማየው ይሄ ትልቅ ስተት ነው ማለት ነው ቤተክርስቲያን ላይ ያሉ አለቆች ወይ ማስተዳዳሪዎች የሚለኩት በሰሩት ህንጻ በሰበሰቡት ገንዘብ ከሆነ የሚያዩ ሰዎችም አይናቸው ስጋዊ ቢሆን ህንጻ መስራት አንድ ነገር ነው ይሁን ግን ምእመናን ላይ እንደመስራት ያለግና ይሁን ቀደም ደግሞ እኮ ቤተክርስቲያን ምእመናን እንዲሰሩ ማበረታታት አለባት አሉ ስለዚህ ቀድሞ ራሱ ሰርቶ አሳያለቀው ብዬ ነው ለማጀመሪያ እነሱ ላይ መስራት አለበት ነው እንጂ እኮ ቤተክርስቲያን ህንጻ አትስራ ወይም ደግሞ የተመቻቸ ቢሮ አይኖራት አይደለም ያ መኖር ጥሩ ነው አይነቀፍም ልማትም ቢኖር ምንም ማሳያ በተሆነ ምንም ችግር የለው እንደውም ልጆቹን ይዛ የምትበላበት አቅም ብታገኝ ምንም አይደለም ዋና ነው ግን መሰራት ያለበት ምእመናን ላይ ነው መጀመሪያ የሚለው ምክንያቱም እዛ ደብር ውስጥ ያሉ ማይሳለሙ ሰዎች አሉ ማይቆርቡ ሰዎች አሉ የማይማሩ ሰዎች አሉ እንደዚህ አይነት ሰዎች ባሉበት ደብር ላይ ትልቅ ህንጻ ቢሰራ ምንድነው ቁም ነገሩ የሚለው ነው በዛ ደብር ውስጥ እኮ ሲሳለሙ የኖሩ ሰዎች እኮ ለምን ፍቅና እየሄዱ ነው እንደዚሁ ህገወጦች ናቸው እንደዚሁ አጭበርባሪዎች ናቸው በወዳሴ ከንቱና በግርግርታ የተለከፉ ናቸው ህንጻ ሰራው ለማለት ደግሞ በያው ደምረቱ ጨራታና ግርግርታ ይበዛበታል አሁን እንዲተደርጉ ተሰርቶስ ቤተክርስቲያን ውበት የሚገልጽ ነው ይሄ የቤተክርስቲያን ውበቷ ውሳጣዊ ነው
እንጂ ወጫዊ አይደለም ሌሎች የገቢ ማስገኛ ህንጾች ይቅርና ራሱ ቤተክርስቲያን ላይ ራሱ በአማረ ህንጻ ቢሰራኮ የምእመናን ህይወት ካልተሰራኮ አይሆንም የህንጻው አይደለም ነው አይደለም መነኮሳት ሊቃውንትና ምእመናን ይሄኛው ጉዳይ ለማሰር ለመጠቅለል ቅድም ገመድ ናቸው በሶስት የተገመደ አይበጠስም ጠንካራ ነው አሉኝ ምን እንደ ምክር እዚህ ላይ ምን ነግራውኝ የሚያልፉት ምን አለ እዚህ ላይ እንግዲህ ሊቃውንትም እንደየድርሻቸው ቢሰሩ የመማር የማስተማር ሁኔታቸውን ከውዳሴ ከንቱና ከግርግርታ ከፍቅር ነው ይባራቀ መልክ ለምእመናን ብቻ በሚገባ እውነት ምእመናን ከማዳን አንፃር ቢሰሩ አንድ መነኮሳቱ ደግሞ በገዳም ሆኖ ስለ ሀገር ሰላም ስለ ህዝቡ አንድነት ስለ ሊቃውንቱ የምስጢር ጉዞ መሰናክል እንዳይገጥማቸው አይምሯቸው ላይ ምንፍቅና እንዳይዘራባቸው የተለያዩ ጠላቶች ገብቶ እንዳያሸንፏቸው የጸሎት ኃይላቸውን ቢያሳድጉ በየሉበት ገዳም ቢሰበሰቡ ባሉበት ገዳም የተጋለው ህይወታቸውን የበለጠ ቢያጸኑ በከተማ ያሉትም ወደ ገዳም ቢመለሱ አዲስ አበባም ገዳማት አሉ ከተማ ገዳም ራስ ቢቀር ምክንያቱም ከተማ ውስጥ ሆኖ ገዳም መባሉ በጣም ቢቀር ይሄም አንድ ፈተና አይደል እሱ አይደል ምክንያቱም እዚሁ ከተማ ከተቀመጠ ንሳባቱ ነው ይቀጥላል ንሳባቱ ነው ከቀጠለ ደግሞ በማያገባው ትዳር ውስጥ ገብቶ መከራለው ዘክራለው አሳልማለው ሲል ይፈተናል በማያገባው ማለት ትዳር ያገባውማ መነኩሴ ንሳባት መሆን አይችልም በትዳር መሃል ምን ሁሉ ይማከር ምክንያቱም ትዳር ካላቸው ሰዎች መሃል ንሳባት ነኝ ብሎ ሲያማክር እኮ እነሱ ስለ ውሳጣዊ ህይወት ያወራሉ ምን ማለት ነው ውሳጣዊ ህይወት ውሳጣዊ ህይወት ማለት ይሄ የምንጣፍ ጉዳይ አለ አይደለም የግንኙነት ሩካቤ ቀደም በንጹህ ነው ብሩክ ነው ያሉት ያልጋው ማለት ነው አዎ እሺ ግንኙነት ይባላል አሁን የነሱ ለነሱ ነው የሚጠቅማቸው ይሄኛው ለሚሰማው አካል ግን በውስጡ ላይ የሚጨር ነገር አለ ያንን ፈተና ተሸክሞ ቤቱ ይሄዳል ማለት በዚህ ምክንያት የተመስጦ ህይወቱን የጸሎት ህይወቱን ያጣል ከዛ በኋላ ተገፋፍቶ ሊወድቅ ይችላል ማያቀው ሲሆን ማለት ነው አዎ የማያውቀውን ህይወት ነው ያገባ ካህን ግን ንሳባት ቢሆን ግን ስለዛ ጋብቻ ያውቃል ፍትፍት አድርጎ መምከርም ይችላል መሳደብም ይችላል ማስታረቅም ይችላል ጉዳዩን ስለሚያውቅ እና ሁሉም በየሚናው ቢሆን ለዛ ነው ያገቡ ካህናት እንዲኖሩ የተፈለገው መነኩሴ ንሳባት መሆን አይችልም የሚባለው ለዚህ ነው አዎ ፈተናው እኮ ነው ሌላ እኮ አይደለም ትምርቱማ ነበረኮ በጸሎትም ሊያግዝ ይችላል እሱ አይደለም እኮ ትልቁ ክፍተቱ ግን ምንድነው አይምሮአችን የሚሰማውን የሚያዩን ሴቭ የማድረግ ነው አቅም አለ የሚያቀውን አዎ ከሰማ ማለት ስለዚህ በየጊዜው ይሄን ከሰማ ደግሞ በዚህ ምክንያት የፈተን ድሉ ይሰፋል ከዛ ታዲያ ከዚህ ወጥመድ ማን ሊያመልጥ ይችላል ይከብዳል ነው ከዛ በኋላ ደግሞ በየቤቱ ዘክራለሁ ሲል ደግሞ ብላ ጠጣ በሞቴ ነው በሞቴ ብላ አብልተው የሚገሉ ከሆነ ከባድ ለዛ ነው በሞቴ ብለው አጠጥተው አስከረው የሚሰዱ ከሆነ ከባድ ለዚህ ምክንያት ያቺ ማርገ መላእክትን ያዋርዳል ማለት ነው ከዛ በኋላ ምእመናኑ ደግሞ እንደየድርሻቸው በትዳር ህይወታቸው ምን አይነት ሰላማዊ ትዳር መኖር እንዳለባቸው ማያዝ አለባቸው አንዱ ቤተክርስቲያን መነሻሱ ነው ትዳር ነው ትንሿ ቤተክርስቲያን ነው የምትባል ትዳር ታቋም ስለሆነች ማለት ነው ስለዚህ ያቺ ትዳራቸውን በንጽህና በመተማመትና በመነቃቀፍ ሳይሆን በእውነተኛ ኦርቶዶክሳዊ ትዳር አድርጎ መቀደስ ከዛ ልጆቹ ይቀደሳሉ ልጆች አስተዳደግ ላይ በደንብ ከዛ በኋላ ደግሞ ራስን ሰርቶ ከማሻሻል አንፃር ለቤተ ክርስቲያናቸው አስራት ከማውጣትና ከመጠበቅ አንፃር የኛናት ከማለት አንፃር ከዛ ደግሞ የሚያዩትን ሁሉ ክፍተት የዘመኑን ችግር ይያዩ ከቤተክርስቲያናቸው እንዳይኮበልሉ በጥንቃቄ መኖር አለባቸው የሚሰሙት ይሄ ወጅ አውሎ ነፋስ በሙሉ ያልፍ እንዴ ዝም ብሎ ብዙ ግርግርታ እንደዚህ ይበዛል እና ይሄን አስበው ቆም ብሎ ወዘሰ አዝለፈ ትግስቶ ወጡ ይደል ትግስት ያዘወተረ እሱ ይድናል ነው የሚለው አይደለም እንደዚህ አይነት ዘመን እኮ ትግስት የሚፈልገው ቤተክርስቲያናችን ላይ ብዙ ፈተናዎች ሊወናጀቡ ይችላሉ ከመሪዎች ካስተዳዳሪዎች ጀምሮ እንዲሁ መነቃቀፍ መወዳደቅ መለያየት አይነት ሊከሰቱሉ ይችላል ያን ጊዜ በእምነታቸው ጸንተው ይቆሙ ያስፈልጋሉ እና መንገድ ስተው ገደል እንዳይወድቁ ጥንቃቄ ያስፈልጋል እና ስለዚህ ሊቃውንቱ በማስተማር መነኮሳቱ በመጸለይ ምእመናኑ ደግሞ የሚችሉትን ተጋድሎ በመፈጸም አንድ ሆነው በመገመድ የማይበጠስ ትልቅ ገመድ ሆኖ መኖር ይችላል ማለት ነው ኦኬ አንዱ በዚህ በዝክረ ኒቅያ ላይ ከሰማሁት የቤተክርስቲያን ውስጥ ቤተክርስቲያን የማታምንባቸው መጻሕፍት የጥንቁልና መጻሕፍት አሉ እነሱ መወገድ አለባቸው የሚል ምክክርም እንደነበረ ሰምቻለሁ አንዱ እኔ መጠየቅ የፈለኩት እንዲህ የሚባል አለ ወይ በቤተክርስቲያን ውስጥ የጥንቁልና መጻሕፍት የሚባል ከነቃሉ ራሱ አለ ወይ ካለስ ምን የሚባለው መጽሐፍ ነው አንድ ሁለቱን ለምሳሌ ይጥቀሱልኝ አንዱ መሰረታዊ ጉዳይ አሁኑኑ በመጻሕፍት ዝርዝር አሁን ይሄኛው የኛ አይደለም ይሄኛው የኛ ነው ለማለት ሙሉ ጥናት ይፈልጋል አንድ እንዳለው ሆኖ
ቤተክርስቲያን የጥንቁልና መጻሕፍት የሚባል ባለቤት ግን አይደለች። መታወቅ ያለበት ይሄ ነው። አሁን የስርቆት ኑሮዎችን ሁሉ ለቤተክርስቲያን እየሰጡ ነው ብዙ የተቸገረ ነው። አሁን ሰው በስርቆት ይኖራል አይደል? በስርቆት ኑሮ ማለት የጥንቁልና የስርቆት ኑሮ ነው። ክርስቲያን ነኝ ብሎ መርጌታ ነኝ ብሎ ምንትዝየት ነኝ ብሎ ጠንቋይ ይኖራል አይደል? ይሄን ሁሉ ግን የቤተክርስቲያን ያረጉታል አይደለም። ጥንቁልናን ያስተማረ ክርስቶስም የለንም፣ ጥንቁልናን ያስተላልፈ ሐዋርያትም የለንም፣ ጥንቁልናን ያስተማረ ሊቃውንትም የለንም። ነገር ግን በመካከል ላይ ሰርጎ የሚገቡ ከመናፍቃን የሚመጡ ከተለያየ ሰርጎ ገቦች ባጋንንት መዋረስ እንዲህ የሚገቡ በውስጥ ላይ ሃይማኖቱን አለንበት የሚሉ ግን በጥንቁልና የሚሄዱ ሰዎች ግን ሊከሰቱ ይችላሉ። እነዛ ተከሰቱ ማለት ግን ቤተክርስቲያን መሰረታዊ መጻሕፍት ኖሯት የጥንቁልና መጻሕፍት ታስተላልፋለች ማለት ግን አይደለም። እሱ ነው አሁን መሰረታዊ ጉዳይ። ታዲያ ከእንደዚህ አይነት አንሱና ያንዝ ብሎ አንዳንድ አውደ ነገስት ምናምን ይባሉትን ሁሉ ከውስጥ ያሉ ሰዎች ይዘው እናገኛለን። እንደዛ ተገኘ ማለት ግን ቤተክርስቲያን የምትቀበለው መጽሐፍ ነው ማለት ግን አይደለም። የደገፈችው መጽሐፍ ወይም የኔ ነው የምትለው መጽሐፍ አይደለም። ለዛ ነው እኮ አሁን ሊቃውንቱ ላይ እንድነሳ መጽሐፍቱ ይታወቁ ተለይተው የሚባለው የሚመጣው እኮ ለዛ ነው። የኛ ያልሆነውን ሁሉ ወደኛ እየለጠፉ አውቆ ምዕመናንን ለማባረር ሲያባረሩ ደግሞ እዛው ወጥመድ እንዲገባ ለማድረግ ልክ እንደ ክፉ እረኛ። አሁን እረኛ ጅግራ ለመያዝ ሲፈልግ አንድ ቦታ ላይ ያጠምዳል፣ እዛ ቦታ ሆኖ ያባረራል። ሲያባረር እዛ ሄዶ ወጥመድ ላይ እንዲገቡ ነው። መናፍቃንም በተመሳሳይ ጠላቶች ቀጥታ ምዕመናንን ከኦርቶዶክስ ለማውጣት የኦርቶዶክስ እኮ የምታስተምረው ጥንቁልና ነው፣ ኦርቶዶክስ ያላት መጽሐፍ ይሄ ነው ብለው ይነቅፋሉ። ሲነኩ ከዛ ሲወጡ ሄደው ወጥመዳቸው ላይ እንዲገቡ ለማድረግ ነው፣ የዋሃን ምዕመናን ለማታለል። አይ ቤተክርስቲያን የጥንቁልና መጽሐፍ የሚባል የላትም ብሎ የሚያሳምን ምዕመን መኖር መቻል አለበት እንጂ በየዋህነት አይደለም መቀጠል ያለበት ብሎ አሁን ነው ማለት የለበትም። ስለዚህ አጥፊዎች አይደለም ጥንቁልናን ይቅርና ነፍሰ ገዳዮችም እኮ በውስጧ ሊኖሩ ይችላሉ። ያ ሆነ ማለት ቤተክርስቲያን ነፍሰ ገዳይነትን ታስተምራለች ማለት ነው? ሌቦች ይኖራሉ ሌብነትን ታስተምራለች ማለት ነው? አይደለም። ከዚህ አንፃር ነው የምንመለከተው። ታዲያ እንደ መጻሕፍትም ስንመለከት አንዳንድ ዝም ብሎ የዚህ አሁን እንደተወራው የጥንቁልና መጻሕፍት አይነት መልካ ሳጥናኤል ምናምን በሚባለው አይነት ዝም ብሎ የሚሰሙ በአየር የሚሰሙ አንዳንዶች በተዋርሶም የሚኖሩ ሰዎች ሊኖሩ እንደሚችሉ ምንም ይሄ ክፍተት ነው። ስለዚህ ይሄንን ክፍተት የምታጠራበት ነው አንዱ ጉባኤ የምንለው ነው። ስለዚህ ይሄ የኛ ነው ይሄ የኛ አይደለም ተለይቶ የሚታወቅበት የኛ የሆነ የሃይማኖት መጽሐፍ ተለይቶ የኛ ያልሆነው ደግሞ ሰይጣናዊ መጽሐፍ አሳች መጽሐፍ ካለ ደግሞ ተለይቶ ምክንያቱም ሁሉ ለኛ ስለሚያሸክሙ ማለት ነው። አሁን ቀድሞ እኮ ግዕዝ ማንበብን ራሱ የጥንቁልና መጽሐፍ ሲሉ ነበር። ግዕዝን ራሱ ግዕዝን ሁሉ አሁን ግዕዝን ለዛ ነው ህዝቡ እንዳይሰማ ነው በግዕዝ የሚነበበው እንጂ ጥንቁልና ነው ቤተክርስቲያን ላይ የሚነበበው ሁሉ ሲባል ወንጌልን እኮ ነው። አሁን በግዕዝ የተጻፈው ወንጌል ሲነበብ ጥንቁልና ነው ካለ አንድ ሰው እዚህ ጋር የጤና መታወክ ካለው ነው በስተቀር ምን ይባላል? ስለዚህ እስከዛ ድረስ ነው የሚደርሱት እንጂ ቤተክርስቲያን የሚነበብ ምዕመናኑ ጸሎት እንዲያደርጉ የፈቀደችው ምዕመናኑም ይሄ እምነታችን መጽሐፍ ነው ብሎ ያመኑት የተቀበሉት የጥንቁልና መጽሐፍ የለም። ለምሳሌ ራሴ ከህፃንነት ጀምሮ እስካሁን አለው አይደል ቤተክርስቲያን ውስጥ የጥንቁልና መጽሐፍ የሚባለው ቤተክርስቲያን ተፈቅዶልን የተሰጠ መጽሐፍ የለም። ለምን ታዲያ ሐሳቡ ተነሳና አንዳንድ ተጠቆሙ እኮ እንደ መርበር ተሰሎ አሁን ሐሳቡማ ቅድም እንዳልኩ ነው። ምክንያቱም አሁን እንዳልነው ሌቦችን በውስጥ እንዳሉ ሁሉ ጠንቋዮችም በውስጥ ይኖራሉ። ያማ አብሮ ይደጉ የተባለውሳ እንክርዳዶች አሉ እኮ ምክንያቱም በተዋርሶ የሚኖሩ አጋንንት ጋር የሚሳተፉ አሁን ልክ ዝም ብሎ አጋንንት በማስለፍለፍ ሱዳን እንጨት በመጠቀም ዝም ብሎ እንደዚህ አይነት አንዳንድ በዛ መልክ የመጡ ሰዎች አሉ። ያንን ነገር የተዋረሱ ከሄዱ እነዛ ለቤተክርስቲያን መሰደብ ምክንያት ይሆናሉ ማለት ነው እንጂ ቤተክርስቲያን አሁን ቤተክርስቲያን የምንመለከታት እኮ ያቺ መድኃኒት የሆነውን የወንጌል ቃል የምታስተላልፈው ቤተክርስቲያን ነው የምናወራው። ከዛ ግን በተዛነፈ መልኩ ራሳቸውን ከዚህ ህይወት አውጥተው ለራሳቸው ሌላ ደባል ነገር ከመጨማመር አንፃር ህይወታቸውን የጎዱ ግን ይኖራሉ። ስለዚህ በእነዛ አንፃር ነው ጥያቄው እንዲነሳ ምክንያት የሆነው። አንዳንዱ ዝም ብሎ ወጥ የሆነው ከህገ ወጥ የሆነው ይዘው ሁሉ የሚገኙ በየጓይ ቤትም በየምንም ሊገኙ ይችላሉ፣ በየመቃብር ቤትም ሊገኙ ይችላሉ። እነዛን መሰረት አድርገው ነው እንግዲህ ጥያቄ የሚያነሱት። እንደውም አንዳንዶቹ እኛ በእነት ትምህርት ቤት ስንኖር ይሄን ነው ስንማር የኖር ነው ብሎ ሁሉ የሚናገሩ አሁን የወጡ ሰዎች አሉ። እኔ በጣም የሚገርመኝ እውነት ለመናገር አሁን እዛ እኮ እኛ ለዛ ነው ወደዛ የገቡት። ታዲያ ለዛ እኮ መናፍቅ ሆኑት እየነገሩን እኮ ነው። እኛ ቤተክርስቲያን ስንኖር አሉ ጥንቁልና ስንማር ያደግነው አሉ እኮ ለዛ ነው መናፍቃን የሆኑት። ማሳያ እኮ ነው። ያን የተማረተ እንዴት ሃይማኖተኛ ይሆናል? ወንጌል ሲማር ነው ሰው ሃይማኖተኛ የሚሆነው እንጂ እኮ መናፍቅ የሆነው እኮ ጥንቁልና ስለተማረ ነው የሚሆነው። እና ጥንቁልና የሚባል ትምህርት መሰረታዊ ጉባኤ ተዘርግቶ የሚሰጥም የለም። እንደዛ አድርገው ነው የሚናገሩት። ሰማሁን ለየዋህ ምዕመናን ለማደናገር ዝም በየንትኑ እየወጡ በቃ ስራ ተብሎ በጉባኤ የሚሰጥ የጥንቁልና ትምህርት አለ።
ታዲያ ምን ነው ያላገኘነው እኛ ታዲያ ለኩናንተ እስኪ ይሄንን የሚያስተምር በጉባኤ ዘርግቶ የሚያስተምር መምህር ካለ ቢያሳዩን አመቱ ውሸታቸው እነዚህ ግን ሰርጎ ገቦችን ግን ያገኛሉ አሁን እነሱም ከዛ ሲለቃቅሙ የመጡበት ስለሆነ ለዛ መጨረሻቸው ይሆን ለምን አለ ለዚህ ሞት ነው ይዳረጋቸው እንጂ አልጠቀማቸውም ነው ስለዚህ ቤተክርስቲያን ስሟን አጥላልተው ከዛ ለምንኑ ከሷ ሲወጣ ደግሞ ወደ እነሱ እንዲገባ ማድረግ ነው ወጥመድ አጥመደው ለዛ በቃ ከዛ ወስዶ ማባረር አንድ አጥማጅ አካል የሚጠቀማቸው ስልቶች ምንድናቸው ወጥመዱን ካጠመደ በኋላ አንዱ ያ ሊይዘው የሚፈልገው አካል የሚፈልገው ምግብ ነገር ማስቀመጥ ነው አይዋፍ ይሰገሩ በእንተ መብል ነው ወፍ በላይ ነው የሚበረው ወጥመድ የለም ግን ጥሬ ካፈሰስግለት ግን ያቺን ለማግኘት ሲል ወጥመድ ውስጥ ይገባል አንዱ የአጥማጅ ጥበቡ ይሄ ነው ሁለተኛው ጥበብ ደግሞ ካሉበት በስተጀርባ ይሄድና ሲያባረር ቀጥታ መተው ይገባሉ ማለት አሁን የሚጠቀሙት ጠላቶችን በዚህ መልኩ ነው ቤተክርስቲያን አሁን ምዕመናንን አንዳንዶቹን ገንዘብ በመስጠት ተማሪ ነኝ ቄስ ነኝ ዲያቆን ነኝ ሲሉ የነበሩትን አሁን በኑሮ ውድነት አንፃር ተዳራ አግብተው ግን መምራት ያልቻሉ ደሞዛቸው አነሰን ከሜኖክስ ጋር ተጣላን ካለቃው ጋር ተገፋን ምናምን ይሉ አሉ እነሱ አሁን ገንዘብ በመስጠት በገንዘብ ያጠምዷቸዋል አንድ ከዛ ሌላውን እንደ ህዝብ ያለ ምዕመኑን ደግሞ ኦነት አለች ብሎ በሚያስበው በእውነት ውስጥ ያለውን ምዕመን እውነቱን ደግሞ በትምህርት አረጋግጦ አለመማሩ ይጎዳዋል ከዛ አንፃር በስተጀርባ ሄደው ያባሩታል ማለት ነው ከቤተክርስቲያን ሲያባሩ ደግሞ ሄደው ወጥመድ ይገባል እንደዚህ አይነት ነው አሰባቸው ዝርጋታው ይሄ ነው እንጂ አሁን ቤተክርስቲያን እንቁልናን ጉባኤ ዘርግታ አስተምራ መዝገበ ቃል ማለት ነው መዝገበ ቃል ማለት በትምህርት ቤት ያው የቃላት ሁሉ መሰብሰቢያ ዘገበ ሰበሰበ ነው የቃል ስብስብ መሰብሰቢያ በመቤታችን ስምም ይጠራል መዝገቡ ለቃል ተብላ ትጠራለች መቤታችን በርግጥ ቃል አካላዊ ቃል ነው መዝገብ ማለት ማደሪያ ስለዚህ አካላዊ ቃል ማደሪያ ተብላ እሷም ትጠራለች በዚህኛው ግን ያው ገና ትምህርት ስወጣ ነው እኔ ሳላውቅ ነው የሰየው ወደ ትምህርት ቤት ሲሄድ በጣም ደስ የሚል ነው መምህር መዝገበ ቃል ያሉበትን የጉባኤውን የተወሰነ እንዲነግሩኝ ፈልጌ ነው ጉባኤ ቤቱ ጉባኤ ዘርግተው የሚያስተምሩበት በወለህ ነቃ ህይወት ጉባኤ ቤቱ ምንድነው የሚያስተምረው የት ነውስ የሚገኘው ወለህ ነቃ ህይወት ያው በዋግምራ ሰቆጣ ከከተማው ከዞን ከተማ 15 ኪሎ ሜትር ራቅ ብሎ ገጠር ውስጥ ወለህ ደብረገነት ቅድስት ማርያም ቤተሰቆጣ ላይ ወደ ሰቆጣ ከተማ ልንገባ ስንል 15 ኪሎ ሜትር ያክል እንቀራለን ወደዚህ ከዛው ሜዳ ነው ወለህ ያው እንግዲህ በዛ አካባቢ ብርቅ ሜዳ እሷን ያለንበት ውሃ ማለት እዛች ላይ ነው እንግዲህ እዚሁ በስራተ ገብርኤል የሚባል አዲስ ተወላጅ አለ አንድ ኢንጂነር ዳንኤል የሚባል በሱ ሐሳብ ነው የፈለቀው ወያው እዚህ ወይ ቢሰራ ለሀገሩ ይጠቅማል የሚል አስቦ ሰራ ማለት ነው ምን ያህል ተማሪዎች አሉ አሁን ወደ 45 ስንት አመት ተምረው ምን ተምረው ነው የሚመረቁት እንግዲህ በገቡበት ክፍለ ትምህርት ነው በብሉይ የሚማሩ አሉ 6 አመት ሊማሩ ይችላሉ ብሉይ በሐዲስ የሚማሩ አሉ 4-5 አመት በሊቃውንት የሚማሩ አሉ እና እንደዛ ነው ትምህርቱ የሚሰጠው እነዚህ ሁሉ ያው በየጊዜያቸው በ5 አመትም 4 አመት እየተመረቁ ይወጣሉ ማለት ነው ከተመሰረተ አሁን ወደ 6 አመት አስቆጥሮ 2011 ሰኔ ነው የተመሰረተው በትምህርት ደረጃ በጣም ደስ ይላል ስለዚህ ማወቅ ፈልጌ ነው ስለ ጉባኤው ምናልባት አሁን የጉባኤ እንደዚህ ተማሪዎች አንዱ ትልቁ ፈተና አሁን ጊዜውን እየዋጀ እንደ ሌላው ጊዜ እንዳብነት ትምህርት ቤቱ ገበሬው ማግዞ እንዲበልመና በቁራሽ ምናምን መሆኑ እየቀረ እየፈተነ ነው ሲባል ሰምቼ ነው ይሄ ፈተና ካለበት ብዬ ነው እርሱ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽማም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 00 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር
ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ እንደ ሌላው ጊዜ እንዳብነት ትምህርት ቤቱ ገበሬውም አግዞ እንዲበልመና በቁራሽ ምናምን መሆኑ እየቀረ እየፈተነ ነው ሲባል ሰምቼ ነው። ይሄ ፈተና ካለበት ብዬ ነው እርሱ። አይ ይሄ እንግዲህ እንደ ሁኔታው ብዙ በጠቅላይ ቤተ ክህነትም ለ10 ተማሪ ድጓማ ጥቂት ይላካል። በማህበረ ቅዱሳንም በግለሰብ ምዕመናን አንድ ተማሪ አንዱ የወር እንዲችል አድርገን ለምሳሌ በወር 1000 ከላከ አንድ ተማሪ ያስተምራል ማለት ነው። አንድ መምህር አፈራ ማለት ነው ለሀገሪቱ። ቤተክርስቲያን አንድ መምህር ማፍራት ቀላል አይደለም። ለምሳሌ ያ ማለት እኔ አንድ አስተማሪ ከሆንኩ እኔን ያክል አንድ ሰው ያፈራል ማለት ነው። በወር 1000 ብር ላከ ማለት። ስለዚህ በዚህ መልክ ነው ድጋፉ። ከዛ በተረፈ ደግሞ ራሳችን እንደ ጉባኤ ቤቱ ደግሞ እዛ ከገበሬዎች እርሻ በመግዛት አንዳንድ አትክልቶችን እንደዚህ ሽንኩርት፣ ሽምብራ ወዘተ ለወጥ የሚሆነውን ያክል ደግሞ ራሳችንን እንትላለን። ከዛ ደግሞ በሰበር ድጋፍ ደግሞ ሊኖር ይችላል። ያ ማለት አንዳንዶች በመነ በቀደስ ሲላቸው ሰብሰብ አድርገው ቀለጉባኤቱ አካውንት ብለው የሚያስገቡ አሉ። እንዴት ደግሞ ቀናያን ምዕመናን ያለን በነገራችን ላይ በጣም ብዙ ቀናያን ለጉባኤ ቤት ላይ ቢሰራ ምን ያለው ለውጥ ልናመጣ እንደምንችል የሚያስቡ በርካታ ምዕመናን አሉ። ለዛ ነው መገመድ ያነሳሁት ቀደም ሊቃውንቱን የሚፈጥሩ ራሳቸው ምዕመናኑ ናቸው። አባታቸውን ይወልዳሉ እንደማለት ነው። ነገ መምህራን አባቶች አይደሉ? አስቀድሞ ግን ምዕመናኑ ይወልዳሉ ማለት ነው። ይረዳሉ፣ ያሳድጋሉ፣ አባታቸውን ራሳቸው ያገኛሉ። እንደዛ ነውና ለዚህ አሁን ጉባኤ ቤቶችን መደገፍ በተለይ በያሉበት አካባቢ ምዕመናን ቢለመድ ጥሩ ነው። አሁን ዝም ብሎ ገንዘብ የሚወድቀው በተራ ነገሮች ላይ መሆኑ አሁን ቀጣይ ሰፊ ህንጻዎች እየተሰሩ አና ቤተክርስቲያናት ማን እንደሚወርሳቸው ከባድ ፈተና ነው። ስለዚህ ከዛ አንፃር ትልልቅ ህንጻዎች ሰርተን መምህራን ከምናጣ መምህራን ላይ ሰርተን ድንኳን ላይ ብንቀድስ የተሻለ ለውጥ እናመጣለን። ለሀገር የሚቆርብ ህዝብ ይኖረናል። የሚቆርብ ወጣት በካይማቱ ላይ የቆመ ወጣት ስለዚህ ነው ሀገርን የሚዋጀው እና ጉባኤ ቤቶች ላይ መስራት ከተቻለ ሀገር ላይ እንደመስራት ነው። ይሄ ታወቀ ነው። የሀገሪቱ ውስጥ ንፋሶች ናቸው። ታወቀ ነው። ቀድሞ እኮ የመንግስት አመራሮች የነበሩ የጉባኤ ተማሪዎች ናቸው። ወጣው ሊቃውንቱ ነው እንደነ አዲስ አለማየሁ የፍቅር እስከ መቃብር ደራሲ ልቦለድ ሁሉ ድርሰት መነሻዎች እኮ ያብነት መምህራን ናቸው። ያብነት ተማሪዎች ናቸው። ሌላ የለም እና ቀጣይም የዚህ ዘመን እውነተኛውን ከመንፈሳዊው ዓለም የሚመጣውን ህግ ተቀብለው ከመንፈሳዊ ዓለም የሚመጣውን ዕውቀት ያሸጋግሩ እነሱ ስለሆኑ በእነሱ በኩል ነው ሀገር የመዳን እድል የሚኖራት። እንደዛ ነው ማለት ነው። በጣም ደስ ይላል። በጣም ነው ማመሰግነው። ወደ መጨረሻ ያመጣሁት እንደው ይሄን ሁሉ ያወራ ነው ከእንዲህ አይነት መምህር ደግሞ በዚህ ቦታ በሚያስተምሩ ለማለት ነው። ወደ መጨረሻ ይሄን ያመጣሁት ምናልባት ደግሞ ጉባኤ ቤቱ እንዲተዋወቅ ጉባኤ ቤቱን ማገዝ የሚፈልጉ ሰዎች ካሉ አድራሻም ምንም ከጠየቁን ለመስጠት ብዬ ነው ይሄን ያነሳሁት። በቆይታችን በጣም ብዙ ነገር ነው እርሶ የነገሩኝ። በቤተክርስቲያን በተለየ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ያሏቸውን ክፍተቶች ያው አንዱም እንዲህ መምከሪያ መንገዱ አንዱ ሚዲያ ነው። ምክንያቱም በሚዲያም የሚታዩ ስለሆኑ ይሄ እዚህ ጋር የአንድን ንስሐ አይደለም እያነሳን ያለ ነው። ተቋማዊ ቅርጽ ያላቸው የሚታዩ እንዲህ አይነት ችግሮችን በዚህ መንገድ ተነግሮ ሲታረሙ ሀገር ትጠገናለች፣ የተቀደደው ይሰፋል በሚል ሐሳብ እንጂ የግለሰቦችን ስምም አልጠቀስንም። ለነገሩ ያ አይደለም ችግራችን። ግን ብዙ ነገር ነው ያነሳነው። አቃለው ጊዜዎትንም ደሞም የተመልካቾችም ራሱ ጊዜ የሚሉት ነገር አለ እንዳይሰለችብን ቀስ በቀስ እንገራቸው። የሚመለከቱትም የቤተ ክህነቱም ምኑም ሶስቱ እየጠራናቸው አሉ አይደለ? እነሱም በአጠር መጠን ባለ መንገድ እንዲረዱት በሚል ነው። እንደው የብዙ ፍልጥ ማሰሪያው ልጥ ይባላል። እርሱን ከነገሩኝ ግን አለው ልጡን ይገሩን። እንደው የመጨረሻው ይሄን ያልቆይታን ባይረሳ ቢሉት በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቱ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን።
ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com እንደው የብዙ ፍልጥ ማሰሪያው ልጥ ይባላል። እርሱን ከነገሩኝ ግን አለው ልጡን ይገሩኝ። እንደው የመጨረሻው ይሄን ያልቆይታን ባይረሳም ይሉት ምን ብናደርግ ነው? አዎ አሁን በጥቅሉ ለየድርሻችን መወጣታችን ነው ለመፍትሄ የሚመስል። ለምሳሌ ቤተክርስቲያን ብዙ ህዝብ አላት። ሁሉም ግን የተሰማራበት የራሱ የሆነ ሙያ አለው። ስለዚህ ይሄን ሙያ ለይተህ ብታስቀምጥ ቤተክርስቲያን በተጠቃ ለምሳሌ ሚዲያ ባለሙያዎች አሏት፣ ልጆቿ ናቸው። ይሄን ስሩ። የኪነ ጥበብ ባለሙያዎች አሏት፣ ይሄን ስሩ። የምህንድስና ባለሙያዎች አሏት፣ ይሄን ስሩ። የሕክምና ባለሙያዎች አሏት፣ ይሄን ስሩ። የግብርና ባለሙያዎች አሉ፣ ይሄን ስሩ። ለሁሉም ማህበራት አሉ፣ ይሄን ስሩ። ከዚህ አጥቶ ማህበራት ጭምር ሰነት ትምህርት ቤቶች አሉ። በጣም ማገልገል የሚፈልግ ወጣት አለ። ይሄንን መቆጣጠር የሚችል ዝርጋታን የሚያስፈልገን አሁን ቃል የተበተነ ጤፍ ነው። በቃ ሰብሰብ ሲል ነው የሚፈጨው። ከዛ በኋላ ነው የሚቦካው። ከዛ በኋላ ነው የሚካከረው። ከዛ በኋላ ነው አጥጋቢ የሚሆነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ያህል ምእመን፣ ይሄን ያህል ወጣት፣ ይሄን ያህል ምሁር፣ ይሄን ያህል በዘመናዊ ያደገ ለዶክተርና ለፕሮፌሰርነት የበቁ ልጆች ይዛ አልተጠቀመችም። ስለዚህ ይሄን የሚጠቀም ተቋም እንዲኖራት ነው የሚፈልገው ነው። ይሄን ሁሉ አሳታፊ የሆነች ቤተክርስቲያን አሳታፊ በሆነ ጥቂት መነኮሳት የምትመራ ብቻ ሳትሆን ሁሉም ባለሙያ ያገባኛል ብሎ አቅሙን በቃ እንደዚህ ድረስ ትልልቅ የሆኑ የአስተዳደር ሲስተሞችን መጠቀም የሚችሉ ምሁራንን ፈጥራለች። ግን እነዛን ግን ወደ መጠቀም ግን አላመጣቸው። እዛ ነው የገበሬው ልፋት ለመብላት ካልሆነ ለምን ይጠቅማል? ቤተክርስቲያን ምን ሁሉ ልጅ ወልዳ ሊቃውንቱም ጸጋላቸው፣ መነኮሳቱም ጸጋላቸው፣ ምእመናኑም ጸጋላቸው። ይሄንን ጸጋ ሰብስባ ለውጥ ወደሚያመጣ መንገድ እንድትሰራ ግን ፈልጋለሁ። ይሄ ነው እኔ ምኞቴም ትግሌም መሆን አለበት ብዬ ማምነው ይሄ። ስለዚህ አሁን በነገራችን ላይ ብዙ ጸጋ ያላቸው ሰዎች ጸጋቸውን ሳይሰሩበት ይሞታሉ። ስለዚህ መቃብር ውስጥ ነው ያለው ጸጋቸው በሙሉ። ስለዚህ ጸጋቸውን የተጠቀምንባቸው ሰዎች እኮ ቢሞቱም አይጎዳም። ለምን ሰርተዋል። አሁን ግን ሳይሰሩ እያለፉ ነው ያለ። ይሄ መቅደም ያስፈልጋል። በጣም ብዙ ምሁራን ዓለም ጋር ሊያስተዋውቁ የሚችሉ ዓለምን ቤተክርስቲያናችን እንድትዋጅል ያደርጉ የሚችሉ ምሁራን ሁሉ አሏት። እነዚህን ግን አጠቃቀም ስልት አጣለች። ስለዚህ ይሄ ጥበብ ቢኖራት በጣም ደስ የሚለኝ አባቶች ብፁዓንም ሊቃነ ጳጳሳትም በየሀገረ ስብከታቸው እንዲህ አይነቶችን እንዲፈጥሩ ነው የሚፈልገው። እኔ አንድ ሀገረ ስብከት ሊቀ ጳጳስ በስሪ ምን ያህል ኃይል አለኝ? የሰው ኃይል፣ የእውቀት ኃይል፣ የገንዘብ ኃይል፣ ይሄን ሁሉ አስቦ አንዱ ሊቀ ጳጳስ ቁጭ ብሎ በቃ ሀገረ ስብከቱ ላይ ስብከቱ ወንጌል እንዴት መዳረስ አለበት፣ እንዴት ብሎ ነው በሰንበት ትምህርት ቤት የበለጠ መሰራት ያለበት የሚለው ላይ ቢሰራበት በጣም እድሉ ያ ነው። በቃ ያን ሊቀ ጳጳስ እኮ እድሉ ያችሁ ናት፣ ሌላ እድል የለውም። በቃ ያችሁ ህዝብ የሚባል እንግዲህ አንድ ሀገረ ስብከት ላይ ምን ያህል ህዝብ እንደሌለ ይታወቃል። የዚያ ሁሉ አይምሮ ጠባቂ ሊቀ ጳጳሱ ነው። የዚያ ሁሉ ዕቅበተ አይምሮ ሰሪው ሊቀ ጳጳሱ ነው። ስለዚህ የወጣቱን አይምሮ ወደ አንድ ቋት መሰብሰብ፣ ዕውቀታቸውን መሰብሰብ፣ ኃይላቸውን መሰብሰብ ቢችል የሚገርም መንፈሳዊ ንቅናቄው ደስ የሚያሰኝ ለሀገር የሚጠቅም ለቤተክርስቲያን የሚጠቅም ጥበብ ይገኝበታል ብዬ ነው የማስበው። የሁሉ ሰብሰብ ቢልና ደግሞ ወደ ዋናው ማዕከል ይመጣል። እዚህ ጋር ኦርቶዶክስ ጠቅላይ ቤተ ክህነት ላይ ይመጣል። እዛ ደግሞ በቃ ያለውን ሁኔታ ይተነተናል፣ ያቀርባል። ስለዚህ አጥኚዎች፣ ተንታኞች፣ አስተዳዳሪዎች፣ መሪዎች ሊኖሩት ይገባል። ቤተክርስቲያን አዋቂዎች ይሄ ነው በቃ አጥፊ ሰው ካለ ወዲያው ይቆምበት። ምክንያቱም ይሄ ከባድ ነው፣ እያደፈረሰ እኮ ነው እንዴ። ውሃ እኮ ነው ትምህርት ወንጌል ውሃ ነው። እንዴት ነው ንጹህ ውሃ እየጠጣ ባለበት መጥቶ አንዱ ሰው ቢረግጥብህ እንዴት ነው የሚሰማ? እንደዛ ማለት እኮ ነው። ቤተክርስቲያን በመታስተላልፈው የመዳን ትምህርት ላይ መጥቶ አንዱ ዝም ብሎ ካደፈረሰው በጣም ከባድ ነው። እንዲህ አይነቱ ፈጥኖ ለምን መስተካከል ይሰጠዋል። የታመመው ልቡ ነው። ቅድሚያ ልቡን መፈወስ ደግሞ ስራዊ ቤተክርስቲያን ስለሆነ እና የትውልዱን ልብ ስትፈውስ ማየት፣ አይምሮአቸውን ስትጠብቅ ማየት፣ በየደረጃቸው ስታስተምር በዚህ መልክ ህፃናት እንደ ህፃናት፣ ወጣቱ እንደ ወጣት፣ ነጋዴው እንደ ነጋዴ፣ ባለሙያ እንደ ባለሙያ፣ ታራሚው እንደ ታራሚ፣ ታራሚውን ራሱ እንዴት ማዳን ያለበት
አሁን ይታሰራል ይወጣል አሁን ይታሰራል ምልልስ ነው ማለት ነው ይሄን ሀገር ያልተጠቀመው ነው እርግጥ ያምጸጋ ዝም ብሎ ታስሮ የሚኖር ህዝብ አለ እድሜ ልኩ ነው 20 ዓመት 30 ዓመት ተፈርዶበት ቁጭ ያለ እንዲያለማ ቢደረግ አሁን መንግስትም ቢያውቅበት ጥሩ ነበር እንዳስተያየት ለመንግስትም ቢያውቅበት አሁን ይሄን ያል ወጣት አሰራ ከመኖር የሆነ ቦታ ላይ እንዲያለሙ ማድረግ ይሄ እኮ ሀገር የሚያሳድግ የነበረው ይሄ ነው እንጂ አሁን አንድ ነው 20 ዓመት ማሰር ማለት 20 ዓመት ማሰር በተከለለ ቦታ ላይ ጥበቃ እየተደረገላቸው እንዲያለሙ ቢደረግ በጣም ጥሩ ነው ለሀገር ይጠቅማሉ ታረሙ ይባሉ ያን አብየው ታስሮ መቀጥ ምን መታረም ነው እንዴ ያደለው እና ምን ይባላል ዝራ እና እንደዚያ ነው በነገራችን ላይ ስለ ቤተክርስቲያን ስናስብ ስለ ሀገር አለማሰብ አንችልም ስለ ሀገርም ስናስብ ስለ ቤተክርስቲያን አለማሰብ አንችልም ለዛ ነው አንዱን ሰው ስንወድ ነፍሱንም ስጋውንም እንደምንወድ ማለት እንደዚያ ነው ማለት ነው እሺ በጣም ነው ማመሰግነው በጣም አመሰግናለሁ ጥሩም ቆይታ ነበር የነበረን ያው በርሶ በኩል የተነሱ ሐሳቦች እኔ እንደው እንዴት እንደሚያዩት ደግሞም እንደ አንድ የቤተክርስቲያን ተጠያቂ አዋቂ መምህር እየሆነ ያለውን እንዴት ይታዘቡታል ብዬ ለማወቅ ነው ደግሞ እንዳሉት ቀደም ስለ ቤተክርስቲያን ስንናገር ስለ ሀገር ነው ሰውን ነብሱን ወዶ ስጋውን በጣም ቆንጆ ምሳሌ ነው በጣም አመሰግናለሁ መምህር መዝገበ ቃል ገብረ ሕይወት የተለየ ታሪክ ካላችሁ ተነግሮ የሚያስተምር በታሪካችሁ ልትታገዙ ወይ በታሪካችሁ ለሌሎች ኢትዮጵያውያን ያስተምር ዘንድ አግኙን አናግሩን በስነ አእምሮ በስነ ልቦና ባለሙያዎችም እየታገዘን የናንተ የተቀደደ ህይወት ካለ እንዲሰፋ እንጥራለን ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ከስር ያለው ስልክ ያገናኘናል ተክለ ሃይማኖት አዳነ ነበርኩ